ወደ 2001 ዓመተ ምህረት በኢትዮጵያ አቆጣጠር ልውሰዶትና በ2001 ዓመተ ምህረት በግንቦት 7 አርበኞች ግንቦት 7 የተሞከረ መፈንቅለ መንግስት አለ ተብሎ ሲወራ ነው የሰማነውና በእውነትም ያ መፈንቅለ መንግስት በአርበኞች ግንቦት 7 የተሰናዳ ነበር ከሆነስ ውጤቱን እንዴት ነው የመዘናችሁት? ከዛን ጀምር። ይሄ በጣም ብዙ ዲቴል ያለው ጉዳይ ነው። ግን ብሎ በጥቅሉ ባጭሩ ለማስቀመጥ ወደፊት ይሄ በጣም በመጻፍ ያለበት በጣም ዝርዝር ነገር አለ። ለማንኛውም የተባለው ነገር እውነትነት አለው። ዛሬ በህይወት የሌለው ጀነራል አሳምነው ጀነራል ተፈራ አሁን ፋኖን የተቀላቀለው እና በርካታ ኦፊሰሮች ያስቀምጡት ነገር ዝርዝር የሆነው ነገር እንዴት እናደርገዋለን ያሉትን ነገር በጣም በስፋት ተወያይተንበት ነበር። ግን በመፈንቅለ መንግስት ደረጃ ልትመድበው የምትችል ሐሳብ ነው ያመጡት። ያን ሐሳብ ከኛ ጋር ውጭ ሀገር ድረስ መምጣት ተገናኝተን መክረንበት እሱም ራሱን ደግሞ ሌላ ራሱን የቻለ ሌላ ዝርዝር አለው። ይሆናል ላይሆንም ማድረግ ይችላሉ አይችሉም የሚለው ነገር ላይ ሁሉ ተፈጥሮ የነበረ ትልቅ ልዩነት አለ። በመጨረሻ ላይ ግን የተወሰኑ ሰዎች ከነሱ ጋር ተስማምተን የሚያስፈልጋቸውን ድጋፍ በማድረግ ሰፋ አድርገን ተክሎ እንዲሄድ የወሰንበት ነው። ኤኒዌይ የተወሰነ በመሆናችን የተነሳም ድርጅቱ በተለይ ኃላፊነት ለዚህ አይነት ስራ የተሰጣቸው ሰዎች ሳያውቁት በመደረጉ ትልቅ ስብሰባ በአካል እንዲደረግ ተደርጎ በተለይ እኔ እና ብርሃኑ የተገመገምንበት ሁኔታ ሁሉ ተፈጥሮ ነበር እና ዝርዝሩ በጣም ብዙ። ስለዚህ ግን እውነት ነው። ሪስፖንሲቢሊቲውን የሚወስደው በሌላ መልኩ የአርበኞች ግንቦት 7 እጅ አለበት ነው ባጭሩ። በእርግጥም አለበት። አማከሩን፣ በተለያዩ ድጋፍ ጠየቁን። ያንን በተመለከተ የወሰድናቸው የሰጠናቸው ድጋፎች አሉ። ስለዚህ በሁለታችን በኩል በምክክር የተሰራ አገር ቤትም ውስጥ ያሉ የኛ አባላትን ያሳተፍንበት ነገር ነው የነበረው። በጣም አንድ ትልቅ ዝርዝር መጽሐፍ ይወጣዋል። ዝርዝሩ ብዙ ነው። ለዛ እሺ ዝርዝሩን እናቆየውና እንግዲህ የሆነ ጊዜ ይጻፋል ብለን እናስባለን። እርሶም እድሜ ከሰጠውትና ጊዜ ካገኙ ይጽፉልናል ብለን እናስባለን ወይ ሌላ ይጽፋል ካልሆነ። ግን ሰሞኑን አንድ በወጣ መጽሐፍ ላይ አቶ አንዳርጋቸው ጽጌ ይሄ የ2001 መፈንቅለ መንግስት እንደማይሳካ እያወቀ ነው ያኔም የገባበትና ከኔ ጋር ቃለ ምልልስ ስናደርግ ወይም ውይይት ስናደርግ ያንን ነግሮኛል የሚል መጽሐፍ ላይ 5 ጉዳይ የሚል መጽሐፍ ላይ ቤተልሔም ታፈሰ ያንን አስቀምጣለችና እንደማይሳካ እየታወቀ እንዴት ነው መፈንቅለ መንግስት የሚሞከረው? ሰዎቹ እድሜ ልክ ሙሉ እንዲታሰሩ የተደረገውና ዋጋ ተከፈለበት እንዲሁ የማይሳካ ነገር መሆኑን እየታወቀ ለምን አላማን የተደረገው ተብሎ ነው? ወይ ቤተልሔምን ሬፈረንስ አድርጎ ማቅረብ በጣም አስቸጋሪ ነገር ነው። ምክንያቱም ፈጽሞ ያልተባሉ ያልተደረጉ ነገሮችን በሙሉ እንደጻፈች እኔ አላነበብኩትም። ግን በተለያየ ሚዲያዎች የሰጠችውን ኢንተርቪዎች ፎርዋርድ ሰዎች አድርጎ አዳምጬዋለሁ። እምልህ በዛ አይነት ሌቨል ላይ ላሉ ሰዎች ሌሎችም ማዕት እንደዛ የሚያደርጉ አሉ። በተለያዩ ሚዲያዎች ስራቸው እንዲህ አይነት ነገር ማሰራጨት ስለሆነ ለነሱ መልስ መስጠት አስፈላጊ ነው ብዬ አላምንም። ያለው ግን ሐሰት ነው የጻፈችው ነገር አስቸጋሪ እንደሚሆን ሪስክ የሚወሰድበት እንደሚሆን ቀድም ያልኩ ነው ገምተን እነሱም ሲሪየስሊ ይሄንን ነገር ማድረግ እንችላለን ብለው ኢንሲስት በማድረጋቸው የተነሳ ያቀረብላቸው በጣም ብዙ በርካታ ጥያቄዎች ነበሩ። እነሱን ጥያቄዎች መልስ ሰጥተውን ኮንፊደንስ ሰጥተውን የገባንበት ነው። ስለዚህ ባጭሩ ይሄንን ነው ማለት የሚቻለው። ሌላም ነገር ስላለች እሷ በጣም ምልህ ያለው ሲምፕሊ
የሰማሁት ነገር አለ እዚህ አብይ ገንዘብ በጆን እያሰጠሁት እሱን ሁሉ እንመጣበታለን። የእርሶና አብይ ግንኙነት ላይ እንደዚህ አይነት ነገሮች አያሳስቡኝ። ምክንያቱም አንድ የፓብሊክ ፊገር ስትሆን እንደዚህ አይነት ማዕት ነው። ከዚህ በፊት ማዕት ሰምቻለሁ። ለምን እንደዚህ አይነት ነገሮች ተፈጥረው እንደሚወሩ ወይ ደግሞ አንድ ጫፍ ተይዞ ለምን እንደሚወራ ስለማውቀው እኔ አይገርምም። ግን ለእያንዳንዱ ነገር አስፈላጊ በሆነበት ሰዓት ላይ ዝም ብሎ አይደለም ማንም እየተነሳ በጻፈ ቁጥር መልስ መስጠት ተገቢ አይደለም። ጊዜን ነው የሚያጠፉት። ነገር ግን ደግሞ የፓብሊክ ፊገር ስትሆን ደግሞ መመለስ ያለብህ ነገር አለ እና አሁን ያለችው ነገርም ትክክል አይደለም። ገንዘብ በዶንያ የምትለውንም ስሙንም ያነሳሁትም እርሶ እንዳሉት እንትን የግድ በመጽሐፍ መልክ ስለወጣ ነው። እርሶም ስለማያነሱ እንዳልኩት መልስም እስከዛሬ ስላልሰጡ የግድ መጽሐፍ ስለሆነ መጽሐፉንም ጻፊውንም ማንሳት ስለፈለኩኝ ነው። ዞሮ ዞሮ እውነትነት አለው ወይ የሚለውን የፈለኩት፣ እውነትነት የለውም ቅጥፈት የተሞላበት ነው ብለዋል። በዚህ ወደ ሰዓት ደግሞ እንሂድ። ከዛው ሳንወጣ ሰዓትም እንግዲህ በዛው ዓመተ ምህረት አካባቢ ነው ሳይቆይ የተመሰረተው። ኢሳትና የግንቦት ሰባት ግንኙነት ምንድን ነው? ነፃና ገለልተኛ ሚዲያ ተብሎ ነው የተቋቋመው። የህዝብ አይንና ጆሮ ነው እንዳው ሞቶ እኔም እስካሁን የማስታውሰው። በሌላ መልኩ ግን አንድ ቃለ ምልልስ ላይ እርሶ ኢሳት የኛ ሚዲያ እኛን ያቋቋም ነው የሚል ነው። ኦፍኮርስ በመቋቋሙ ላይ ነበራችሁበት፣ ቦርድም ነበራችሁ፣ እሱን አውቃለሁ። ግን በሚዲያነት የግንቦት ሰባት ልሳኔ የነበረው ወይስ ነፃና ገለልተኛ ሚዲያ ነው የነበረው? የትኛውን ይዘን እንሂድ? ግልጽ እንዲሆን ፈልጌ ነው። በጣም ባጭሩ ምንም ጥያቄ የሌለው ነገር ነው። ዝርዝር የሆነውን ነገር አሁን ጊዜ ይበላል እንጂ ከየት እንደተጀመረ ሀሳቡ ማን እንዳመጣው የመጀመሪያው ኢንቨስትመንት ለማቆም ከየት ገንዘቡ እንደመጣ እንደዚሁም በሙሉ በዝርዝር ነው ማቃቸው። ምክንያቱም ቀጥታ እኔ ካለሁበት ሀገር ጋር የተያዘ እንግሊዝ ሀገር ካለ ነገር ጋር የተያዘ ነው አጀማመሩ። ብዙ የማያውቁ ሰዎች ግን አንዱ ትልቁ ነገር እንደው ውይይት የተደረገበት ጉዳይ ቢኖር በውስጣችን እንዲህ አይነቱ ሚዲያ ከፍተኛ የፕሮፓጋንዳ ሚዲያ እናድርገው፣ የድርጅት ዓላማዎች የሚገፉበት የሚል ትልቅ ጥያቄ በአንድ ወገን ቀርቦ በሌላ በኩል ነው ራሱን የቻለ በነፃነት የሚንቀሳቀስ እኛ ብንፈጥረውም ራሱን ችሎ በነፃነት የሚንቀሳቀስ ሚዲያ እናድርገው የሚለው ወገን በስራ አስፈጻሚ ኮሚቴ ውይይት ላይ አሸንፎ በዛ ውስጥ የሚንቀሳቀሱ ጋዜጠኞች ፍጹም ኤዲቶሪያል ነፃነት ባለው መንፈስ እንዲሰሩ ነው የተደረጉት ያለው። ነገር ግን እንደዚህ በምንልበት ሰዓት ላይ እኛ ተጽዕኖ ምናምን የምናደርግበትም ሳይሆን እነዚህ ጋዜጠኞች ራሳቸው ከአገር ቤት በወያኔ ፐርሲኪዩሽን ጥቃት ከሀገር የወጡ በመሆናቸው የተነሳ ዝም ብሎ የመቀለጃ ሚዲያ የሆነ ተፎንቶ የሚቀርብበት ሚዲያ አላደረጉትም ያለው የሀገሩን መከራ የሀገሩን ህዝብ ስቃይ እና በዛ ዘመን ላይ የሀገር ውስጥ ይደርስ የነበረውን አጠቃላይ ዘረፋም ይሁን የፖለቲካ አፈና በስፋት ያጋለጡበት ሚዲያ ነው የሆነው። ያንን ሲያደርጉ ኤዲቶሪያል ፖሊሲያቸውን እኛ ዲክቴት አድርገው አናውቅም። ጠቅላላ የተሰበሰቡት ጋዜጠኞች ባህሪያቸውና አመጣጣቸው ተመሳሳይነት ካለው ባክግራውንድ በመሆኑ የተነሳ ሚዲያውን የዛ አይነት ቅኝት ያለው ሚዲያ እንዲሆን አድርገውታል። በነፃነት ነው የሰሩት። አንዳቸውም ሊጠሩና ይሄንን ነገር ዘግቡ ይሄንን ነገር አድርጓል ተባሉ። እንደውም አንድ ትልቅ ማስረጃ የምሰጥህ ግንቦት ሰባት በየሳምንቱ ኤዲቶሪያል ፔፐር ያወጣ ነበር እና በጣም ኢንትረስቲንግ የሆኑ ወቅታዊ የሆነውን ሁኔታ በመጽሐፍ መልኩ ተጠርዟል። እያንዳንዱ ብታነበው የዛን ሳምንት አገር ምን እንደሚመስል የሚያሳይ ርዕስ አንቀጽ ነው። ነገር ግን ሌላ የፖለቲካ ድርጅት እንዲህ አይነት ስራ በሳምንት አይደለም በወርም ስለማያቀርብ ከፖለቲካ ድርጅቶች አንድ በሚል የሚቀርብ ፕሮግራም ቢመጣ የግንቦት ሰባት ብቻ ነው የሚሆነው። ስለዚህ ድርጅቱን ሚዲያውን የግንቦት ሰባት የፕሮፓጋንዳ መሳሪያ ያስመስለዋል ተብሎ ፕሮግራሙ እንዲቀር ነው የተደረገው ያለው። እስከዛ ድረስ ነው የተሄደው ማለት ነው። ኦኬ ስለዚህ ሁለቱንም ይዞ ብሌንድ አድርጎን ሄደው ማለት እንችላለን። የትግል ሚዲያም ነው፣ በሌላ መልኩ ግን የኤዲቶሪያል ነፃነትንም በጠበቀ መልኩ ነው ሁለቱን አቻችሎ ሄደው ለማለት እንችላለን ወይስ? አዎ ልክ ነው፣ እንደዛ ነው የሆነ ያለው። ጥሩ ይቀጥል። ይቅርታ በጣም ይቅርታ። እንደዛ ነው የሆነው። ቅድም እንደተናገርኩት ይሄ ሚዲያ ነኝ ብለው ሚዲያውን ይሄ ምንድነው የምትለው ያለው ሰው ማደንዘዣ ፕሮግራም እያቀረቡ ሰዓቱን የሚሞሉ ሚዲያዎች አሉ። በዘፈን በድራማ በመሳሰሉ ድራማም ሲባል ህዝብ የሚያነቃና ምናምን የሚያደርግ ነው ሃይብራው የሆነ ለአስተማሪ ወደሆነ ነገር የሚሄድ አይነት እንኳን ድራማ አይደለም ያለው። በጣም ሶፕ ኦፔራ አይነት የሚባለው እዚህ
ብዙን ሰው አለ አይደለም አደንዝዞ የሚያስቀምጥ አይነት ፕሮግራም እየሰሩ እንደሱ አይነት ሚዲያ እንዲሆን አይደለም የተፈለገው። ሲሪየስ የሆነ ጉዳዮች የሚነሱበት ሚዲያ ነው። ጋዜጠኞቹ ደግሞ ይህንን በደንብ የተረዱ በመሆናቸው አድርገውታል። ጥሩ። ከዚሁ ጋር ተያይዞ እንግዲህ ያኔ ትግል ላይ በነበራችሁበት ጊዜ ስርዓቱን ወይም ደግሞ ያ በዛ ጊዜ የነበረውን ስርዓቱን ወይ መንግስትን የሚያዳክሙ የተለያዩ ስትራቴጂዎችን ስትጠቀሙ እንደነበረ እሙን ነው። እናንተም አልካዳችሁም። ሌላውን ፓርቲ ወይም ሌላውም አካል የራሱን የትግል እንቅስቃሴ ሲያካሄድ ነበረ። ቀደምም ያነሳ ነው ኢቭን እስከ መፈንቅለ መንግስት ደረጃ የተካሄደው አንደኛው የትግል አካሄድ ነው። ከዚህ ጋር ተያይዞ ከኢሳት ከውጪ አካላት እርዳታ ወይም የገንዘብ ድጎማ ያገኝ ነበርና ይሄንን ብዙ ጊዜ በተረጋጋሚ የሚያነሱታል። ከግብጽም ገንዘብ ሲቀበል ነበር፣ ከኤርትራ መንግስትም ገንዘብ ሲቀበል ነበርውና ያንን ሁሉ ትግል በመታረጉበት ጊዜ የብሔራዊ ጥቅምን የሀገርን ዘላቂ ብሔራዊ ጥቅምና የአገዛዝን ልዩነት አስጠብቃችሁ መስመሩን አስጠብቃችሁ ነው ሄዳችሁት ወይስ ለትግሉ እስከተጠቀማችሁ ድረስ የሀገርን ብሔራዊ ጥቅም በኮምፕሮማይዝ ቢያደርግ ምንም ችግር አልነበረበትም? አንደኛ ደጋግሜ ተናግሬያለሁ። ግብጽ ከሚባል ሀገር ላይ አንድ ሳንቲም ግንቦት ሰባት አልተቀበለም፣ አንዲት ሳንቲም። ስለዚህ ይሄ የወያኔ ሚዲያ እና የወያኔ ሰፖርተርስ የሚያስተጋቡት ነገር ስለሆነ ደግሜ ነው አሁንም የምናገረው። ከግብጽ አንድ ሳንቲም ተቀብሎ አያውቅም። ከግብጽ ጋር ግንኙነት ኖሮትም አያውቅም። እኔ እንደውም እስከማውቀው ድረስ ግብጽ የሄድኩት አንድ ጊዜ እኔ ነኝ። የሄድኩበትም ምክንያት ኢሳት ከሳተላይቶች በጣም እየወረደ በሚያስቸግርበት ሰዓት ላይ እግረ መንገዴን ወደ ኤርትራ በማልፍበት ሰዓት ላይ የናይል ሳትን ስራ አስኪያጅ ኢሳትን ናይል ሳት ላይ እንዲጭነው ለማነጋገር በዛ ልፍ ያለሁኛለሁ። ከዛ በተረፈ እኔ እስር ቤት እስከገባሁበት ድረስ ከወጣሁም በኋላ እንዲህ አይነት ነገር እንደነበረ ጠይቄያለሁ። አንድም እንዲህ አይነት ግንኙነት ከግብጽ ጋር ኖሮ አያውቅም። ስለዚህ ይሄ ውሸት ነው። መለስ ዜናዊ በህይወት እያለም እኮ በፓርላማ ሲናገር ሰምቼዋለሁ ከግብጽ ጋር ምናምን ብሎ። የፕሮፌሰር ብርሃኑንስ ቪዲዮ እንዴት ነው የምናየው? ብዙ ጊዜ እንደ ሪፈረንስ የሚጠቀሙት የፕሮፌሰር ብርሃኑን 500,000 የመጀመሪያውን ኢንስቶልመንት ተቀብለናል የሚለው እንዴት ነው የምናየው? ባለፈው ጊዜም ነግሬያለሁ። ያ እኮ ቪዲዮ እኛ ያለንበት የስካይፕ የስራ አስፈጻሚ ወይ ስካይፕ ውይይት ነው እና ይሄ በአንደኛው የስራ አስፈጻሚ ኮሚቴ አማካኝነት የላኩትን ሶፍትዌር ተጠቅመው ነው ሬኮርድ ያደረጉት ያለው እና የተናገረበትን ቦታ እኮ እናውቀዋለን። 9-10 ሰዎች ያሉበት ስብሰባ ላይ ነው እና እዛ ቦታ ላይ ከዚህ በፊትም ተናግሬያለሁ ያለው ተቀብለናል አይደለም ያለው። ለትግሉ የሚያስፈልገውን ድጋፍ በኤርትራ በኩል ኦፈር የተደረገውን ነገር ነው እዛ ላይ ያስቀመጠው። ግብጽ የሚባል ቃል የለውም። ከግብጽ ጋር ተያይዞ ቃል አንዲት ነገር የወጣ ነገር የለም። ስለዚህ የግብጽ ገንዘብ አይደለም። በጣም ጥሩ ግንኙነት ነው ከኤርትራ መንግስት ጋር የነበረ። እኔም እስር ቤት ከገባው በኋላ በሚችሉት መንገድ ራሱ ሀገር ኤርትራ ውስጥ ቤዝ ኖሮን ሰራዊት ማሰልጠን እንድንችል ኢሳትም የገንዘብ እጥረት በሚኖርበት ሰዓት ላይ በመደገፍ ሌሎቹንም ነገሮች ማድረግ የሚችሉትን ነገር በሙሉ ለማገዝ አድርገዋል ያለው። ስለዚህ አሁን ግብጽን ወደ ጎን አስቀምጥና ከኤርትራ ጋር የሚደረግ ግንኙነት የኢትዮጵያን ብሔራዊ ጥቅም ግምት ውስጥ ያስገባ ነው ወይ የሚል ጥያቄ ነው ቀጥዬ ደግሞ መልስልህ ያለው። እሱን ደግሞ ስመልስልህ ከመታሰሬ አንድ ሳምንት በፊት ይሆናል እንደዚህ አሜሪካን ሀገር የተደረገ ስብሰባ ነበር። ፐብሊክ ስብሰባ የተደረገው እንደውም እኔ ኢሳት ቴሌቪዥን ኤርትራን በተመለከተ የሰጠሁት አስተያየት ያስነሳው ትልቅ አቧራ አለ በጠቅላላ በኢትዮጵያ ዲያስፖራ ውስጥና ለዛ ምላሽ መስጠት ያስፈልጋል የሚል እንደውም ስራ አስፈጻሚ ኮሚቴው ፓኒክ አድርጎ የጠራው ስብሰባ ነው። ወደ አይሮፕላን ጣቢያ የሚሄድበት ከሰዓት በኋላ ላይ ነው ስብሰባው ተጠርቶ የነበረው። ስብሰባውን ጨርሼ ሲሄድ ቦርሳዬን እየጎተትኩ ነው ከስብሰባ የወጣሁት። ያም የመጨረሻው የታየውበት ስብሰባ ነው ከመታፈኔ በፊት። እዛ ላይ በግልጽ ያስቀመጥኩት ነገር አለ። ይሄን በተመለከተ የኔ አናሊሲስ በዛን ወቅት የኢትዮጵያ አሁን ግልጽ እንዳልከው የኢትዮጵያ ብሔራዊ ጥቅም እና ደህንነት ጠላት በአሁኑ ጊዜ ማን ነው የሚል ጥያቄ አንስቼ ከወያኔ በላይ የለም የሚል መደምደሚያ ነው ያስቀመጥኩት። ያንን ካስቀመጥኩ በኋላ ከዛ በላይ ሌላ አካል የለም የሚል መደምደሚያ ካስቀመጥኩ በኋላ ሎጂኩ ብዬ ያስቀመጥኩት ሎጂኩ ይሄንን ተወዳዳሪነት የሌለው የኢትዮጵያ ሕዝብና የሀገሪቷ የሰላም የደህንነት
ብሔራዊ ጥቅም ጠላት የሆነውን ኃይል ለመታገል ምንም ነገር ውስጥ መግባት ይቻላል ነው ያልኩት። በዛ ሰዓት ላይ ይሄንን ነገር ያዳመጠ ኦዲየንስ በስብሰባው ላይ የነበረ እኛም ሰዎች ፓኒክ አድርገው የጠሩት ስብሰባ 42 ደቂቃ ነው የተናገርኩት። በግንቦት 7 ስብሰባ ታሪክ በዛ አይነት ስታንዲንግ ኦቬሽን የተሸኘ ሰው የለም ያለው። በዛ ሰዓት ላይ በህዝብ ውስጥ የነበረው አመለካከት መሰረታዊ የሆነ የኢትዮጵያ ህዝብ የብሔራዊ ጥቅሙ የሀገሪቷም የብሔራዊ ጥቅም የደህንነትም ጠላት ወያኔ ነው የሚላለው። ለምን ያንን ደግሞ በዝርዝር አስቀምጨዋለሁኛል። አሁን በኢትዮጵያ ውስጥ የምታየውን ከትግራይ አንስቶ በዚህ በአማራ እና በኦሮሚያ ክልል ውስጥ የሚካሄደውን አጠቃላይ እልቂት መነሻ ያደረገ የፖለቲካ ስርዓት የተከለ ወያኔ ነው። ፖለቲካውን በዘር እንዲታጠር ያደረገ ስርዓት ያመጣው በኢትዮጵያ ታሪክ አሁን ኦፍኮርስ ከሱ የላቀ ኃይሎች ስለመጡ በኋላ እንነጋገርበታለን። በኢትዮጵያ ታሪክ ደርግን ብዙ የምጠረጥሩ አይደለም በዘረፋ የአፄ ኃይለሥላሴ መንግስትም ቢሆን የመሬት ባለቤቶች የነበሩበት እንጂ የመንግስት ሀብት እና ዘረፋ ላይ የሚታወቅ ስርዓት አልነበረም። በኢትዮጵያ ታሪክ በዘረፋ ደረጃ በቢሊዮን የሚቆጠር ገንዘብ ኢንተርናሽናል ዓለም አቀፍ ድርጅቶች ያስቀመጡት 30-40 ቢሊዮን ዶላር በእርዳታ ስም ይገባል። በሌላ መንገድ በፎልስ በሐሰት ሰነድ በመውጣት አሁን የምታያቸውን እኔ የምኖርበት ቤት እኮ ካሜራ ይዞር አድርጌ ላሳይ ይችላል። አልጋዬ እዚህ ከጀርባ ነው ያለው። እነ ስብሃት ከኢትዮጵያ ተፈተው ሄደው የገቡበትን ማንሽን እናውቀዋለን ያለው በሙሉ የዚህ ቲፒኤልኤፍ ከፍተኛ ባለስልጣናት በተለያየ ሀገር የገዙትን ቤትና ንብረት እናውቀዋለን። በዚህ ደረጃ ኦፍኮርስ ከነሱ ጋር ተባባሪ የነበሩ የሀገሩ ባለሀብቶች የኢትዮጵያ ባለሀብቶች አርገውት የማያውቁትን የገንዘብ ማሸሽና በተለያየ ቤት ቦታ ንብረት ነዳ ከዛ ሀገር ላይ ያን አይነት ሀብት በመተዘርፍበት ሰዓት ላይ የኔን ዘረፋ በቀጥታ ከሀገር ደህንነትና ከህዝብ መሰረታዊ ጥቅም ጋር ነው ማገናኛሉ። ኢንፋክት በጠመንጃ ሰው እንደምትገለው ሁሉ እና እልቂት እንደምትፈጥረው ሁሉ በቢሊዮን የሚቆጠር ገንዘብ ከደሃ ህዝብ ጉሮሮ ነጥቀህ ወደ ውጭ ሀገር በምታመጣበት ሰዓት ላይ መውለጃ ክሊኒክ አጥተው የሚሞቱ እናቶችን፣ መታከሚያ ቦታ አጥተው የሚሞቱ ህፃናትን፣ አረጋውያንን በማስ ነው የምትገላቸው ያለው። ስለዚህ ቁጥሩ በዚህ ብር አማካኝነት በዚህ ዘረፋ አማካኝነት ሕክምና በማግኘት በቂ ምግብ ባለማግኘት በቂ ንጹህ ውሃ ባለማግኘት ሲታመሙ ለመታከም ባለመቻል ያለቀውን የህዝብ ቁጥር ከተመለከትከው እና ሁሉ የሰው የሚያስበው ጠመንጃ ብቻ ነው ሰው የሚገለው ብሎ ነው የሚያስቡ ነው። ማስ መርደር ማካሄድ ትችላለህ። አገር ዘርፋ ህዝብን በጅምላ መጨረስ ትችላለህ ያለው ኦፍኮርስ ድምጽ የለውም፣ አይሰማም። ዛሬም እየተደረገ ያለው ነው። አሁን እኛ የምናየው ትግራይ ውስጥ ያለቀውን፣ አማራ ክልል እያለቀ ያለውን፣ ኦሮሚያ ውስጥ እያለቀ ያለውን ህዝብ ነው በዚህ ጦርነት። ከዛው ጋር በማይተናነስ መልኩ አገር በመዝረፍ ይህን ደሃ ህዝብ የበለጠ በማደየት የተከናወነው ስራ የማስግድያ ዝም ብሎ የኛ ፖለቲከኞች እንዲህ አይናገሩም፣ አያዩትም ያለ ናሽናል ኢንትረስት ወይም ብሔራዊ ጥቅም በዛ መልኩ ነው ሰፋ ባለ መልኩ ነው ዲፋይን መደረግ ያለበት ነው አርጌ እኔ ከወያኔ በላይ የለም ነው ያልኩት። ከሌለው ደግሞ ላይሰንስ ይሰጠኛል ያለው። ምክንያቱም ትልቁ የብሔራዊ ጥቅም እና የህዝብ የደህንነት የሀገር ጠላት ወያኔ ነው ብለህ ካስቀመጥክ በኋላ ኢንፋክት ከግብጽኛ ምንም የወሰድነው ነገር የለም እንጂ ያ አባባል ልክ እንደ ማቴማቲካል አክሲየም ነው ያልኩት እኔ። ያንን ካስቀመጥክ በኋላ ማምለጫ የለውም። ከማንም ወሰድ ትችላለህ ከፈለክ ከየትኛውም። ኦኬ እሺ ይሄንን እንየው እንደውም እስቲ አንድ ይሄንን እንየው ያው እዚህ ጋር እየተናገረን ያለውና ዋናው ሰው ያልመጡም ፎከስ እሳቸው ቀጥሎ ያለው ሰው ጋር ነው እና ባለፈው ጊዜ የወጣው ዝርዝር አጀንዳ ሞሮርዲስ በሁሉም ላይ ነው የሄድንባቸው። ያው ቤዝድ ኦን አግሪመንት ከዚህ በፊት እንደነበረን ስምምነትና ባቀረብነው ባጀት መሰረት ስድስተኛው ወሩ ስለደረሰ የሚቀጥለውን ትራንች 500 ሺህ ነበረ እሱ እንዲሰጠን ጠይቀን ነበር። በሱ ስምምነት ላይ ተደርሷል። ያው ከዛ ውስጥ 200 ደህንነትና መከላከያ በሚሰራው ስራ ነው። እዛው
በዱባይ በኩል የሚሰጥ ነው። ኦኬ ይሄ ነው እንግዲህ እዚህ ጋር ፕሮፌሰር ብርሃኑ ያኔ ተናግረውታል በግልጽና ማንን ነው ሪፈርስ ያደርጋል? አንደኛው ሰው ትልቁ ሰው የሚለው ግልጽ ነው። ሁለተኛ ሰው የሚለው ሁልጊዜ እኛ የምናገኘው ሰው ነው። ዱባይ የተሰጠ የሚለው ያለው እኔም አውቀው ገንዘብ ነው። ከማን እንደተቀበልኩት አውቃለሁ። ስለዚህ ምንም ነገር የለውም። ግብጽ የምትባል ነገር እዚህ ቦታ ላይ የለችም። ከኛ ጋራ በቅርበት የምንሰራው ቀደም እንደነገርኩ ነው ኤርትራ ጋር ብቻ ነው። ሌላ ሀገር ለግንቦት ሰባት ድጋፍ የሰጠ ሀገር በዓለም ላይ የለም። እስከማውቀው ድረስ የለም። ጥሩ ድጋፉ ተወስዷል። ስለ ግብጽ አይደለም ነው ባጭሩ። ደግሞ ማይተህ እንደሆነ እዛ ላይ የመጀመሪያው ዙር ነው የሚል ያለው 200,000 ነው የሚል ያለው። በአንድ ጊዜ አይደለም። እነሱም ያንን አይነት ነገር በአንድ የመስጠትም ካፓሲቲም ይሁን ወይንም ደግሞ በየደረጃው እንስጥ ከሚል እንደሆነ አላውቅም። ግን በተቆራረጠ መልኩ እየተሰጠ ግን ሊሰጥ እንደሚችል ቃል የተገባበት የመጀመሪያው ግን እንዳለው 200,000 የተሰጠበት ሁኔታ ነው። ቀጥሎ ደግሞ በተለያየ ጊዜ እነዚህን የመሳሰሉ 50,000 100,000 እየተባለ የሚሰጥ ነገር ያሉት ቦታ ድርሶት ሊሆን ይችላል። አልደመርኩትም ያለው ነገር ግን ኤርትራ ነው። በቃ አለቀ። ኤርትራ የኢትዮጵያ ሕዝብ ወዳጅ ነው። በነበርንበት ሁኔታ እኔ ወዳጅ አድርጌ ነው የተመለከትኩት። መሰረታዊ የሆነ የኢትዮጵያና የኤርትራ ሕዝብ ጥቅም ጊዜያዊ አይደለም። በጊዜያዊ ጥቅም ላይ የተመሰረተ ጊዜያዊ ጓደኝነት ላይ የተመሰረተ አይደለም። ፐርማነንት የሆነ ኢንትረስት እና ፐርማነንት የሆኑ ፍሬንድስ ናቸው እነዚህ ሁለት ሀገሮችና ህዝቦች ብዬ ነው ማምነው። ዛሬም እንደዛ ነው ማምነው። ለምን ስትራቴጂክ ጠላቶቻችን አንድ አይነት ናቸው እንደ ህዝብ ብዬ ነው ማስበው። እንደ ሀገር ነው ብዬ የማስበው። ኢንተርናሽናልም ሪጂናል ጠላቶቻችንም አንድ አይነት ናቸው ብዬ ነው ማስበው። ስለዚህ ለአንድ ደቂቃም ከነሱ ድጋፍ በመቀበል ምንም ቅር የሚያሰኝ ነገር የለውም። በኋላ እንመጣበታለን። መደላደሉንም አስቀምጠውልናል። እንደውም የኤርትራ ጉዳይ ላይ በኋላ መሀል ላይ ስለምንመጣ ይሄ እንደ ባክግራውንድ ስላስቀመጥክልን አመሰግናለሁ። ስለ ብሔራዊ ጥቅም ሳንሻገር እዚሁ ላይ የህዳሴው ግድብ ሲሰራም ተቃውማችኋል ሰዎች እና ይሄ ብሔራዊ ጥቅምንና ሀገርንና ፓርቲን ወይም አገዛዝን እንደማትለዩ እንደ ምሳሌነት የሚወስዱት አንዱ ይሄ ነውና ያኔ የህዳሴ ግድብ መስራቱን ተቃውማችሁ ነበር? አንተስ በግልህ ተጠየቀና አንተ በግልህ ተቃውመ ነበር ያኔ? አይ በጣም ኢንትረስቲንግ ጥያቄ ነው ያቀረብኩት። ዛሬ በአንድ ወገኑ ላይ የተሳፈረ በሙሉ የህዳሴ ግድብ በተመለከተ እንደ ደጋፊ ወይ ትልቅ ሀገራዊ እንትን እንደሆነ ሊነግር ይችላል። አብይም ይነግርሃል፣ ወያኔዎችም ይነግረዋል። ያለው መሰረታዊ ምክንያቶች ነበሩ የህዳሴ ግድብን መቃወም የሚያስፈልግበት ኖት ሀገር የሚጎዳ ነገር በመሆኑ አይደለም። ዛሬ በኮርስ ለማጭበርበር ለማደባበጥ እኔ አልደብቅህም ያለው ሂውጅ የሆነ የዛ አይነት ዳም የመስራት አስፈላጊነት በጣም በከፍተኛ ደረጃ ኤክስፐርቶች የነበሩ በተለያዩ ቦታዎች ላይ ግድብን በተመለከተ እውቀት ያላቸው ሰዎች በደንብ አማክረን የዛ አይነት ግድብ እንደማያስፈልግ ኖት ኦንሊ ከኢኮኖሚ አኳያ ብቻ አይደለም ያለው ኢቭን በዲፕሎማሲ ደረጃም ኮንፍሮንቴሽን ውስጥ አትገባ በመካከለኛና በመለስተኛ ግድቦች ከትልቁ ግድብ የተሻለ ስፕሬድ አውት ያደረገ የኤሌክትሪክ ማምረት የምትችልበት አንድ ጥግ ሰብስበህ ከዛ ተነስቶ በኢትዮጵያ ምድር በሙሉ ለማሰራጨት የምታደርገው ሙከራ ለኢንፍራስትራክቸር ኮስት ብቻ በዛ ሰዓት ላይ $1 ቢሊዮን እንደሚፈጅ ነው ተነግሮ የነበረው ያለው። እሱን በማስቀረት ነው። ሌላ በዓለም ላይ ያሉ ተሞክሮች ትልልቆቹ ዳሞች በሙሉ አሁን እናያለን ወደፊት በምን ያህል ፍጥነት በስልት እንደተሞሉ ይታወቃል ያለው በደል በዚህ ደረጃ ተገንብተው በደለል ተሞልቶ 30 ዓመት ዕድሜ ሳይኖራቸው የጠፉ ዳሞች አሉ። በተለይ ደግሞ ኢትዮጵያ ሃይላንድ ከሆነ ቦታ ላይ የሚመጣ ከፍተኛ የሆነ ደለል ይዞ የሚመጡ ወንዝ ያለበት ሜዳ ላይ የሚሄድ ወንዝ ቢሆን ሜዳው ላይ ደለሉ እንትን እያደረገ ንጹህ ውሃ ወደ ግድብ ልታስገባ ትችላለህ። ኢትዮጵያ ግን በጣም ከፍተኛ ከሆነ ደጋና ተራራማ ቦታ አፈር እየዛቀ የሚሄድ ወንዝ ነውና ይሄ ወንዝ ይሄ ግድብ በጣም በቀላሉ በደለል ሊሞላና የጠፋበትን ግድብ ገንዘብ በስነ ስርዓቱ እንኳን ሳይመልስ ችግር ውስጥ ሊወድቅ ይችላል የሚል ጥናትም ነው የነበረው። እና እነዚህን ጠቅላላ ምክንያቶች ወስደ በ5 በ6 ስትራቴጂክ ቦታ ላይ ግድቦች በመገደብ ልትሰራው የምትችለውን ነገር
ለምንድን ነው አንድ ትልቅ ግድብ እንዲህ አይነት ሪስክ ያለው? ሁለተኛ ደግሞ ዲፕሎማቲክ የሆነውንም ችግር በቀላሉ አቮይድ ማድረግ የምትችልበትን ነገር መስራት እየቻልክ ዋይ የሚል ጥያቄ ነው ያነሳ ነው ከመጀመሪያውም ጀምሮ። ዛሬም ቢሆን ይሄ አርጊመንት ይሄ ክርክር ዛሬም ቢሆን ህዝቡ ገንዘብ አዋጥቶ እንዲያድርጎ ሰርቶ ምናምን የሚል ነገር ስላለና ሴንቲሜንታል የሆነ ክርክሩ ጠንካራ ስለሆነ ወደ ጎን ኦፍኮርስ ተሰርቶ አልቋል። ከዚህ በኋላ እርባና ይኖረዋል የሚል እምነት የለኝም። ቴክኒካል በሆነ ደረጃ የሚደረገውን ውይይት ይጠቅም ነበር ወይ እንደዛ ቅድም ያላችሁ አይነት አሰራሮች ለሀገር የበለጠ ይበጃሉ አይበጁም የሚለው አሁን ቴዎሬቲካል ሆኗል ያለው። ምክንያቱም ፕራክቲካሊ ተሰርቶ አልቋል ግድቡ ወደዛ ተሄዷል። ግን በቂ የሆነ የኢንጂነሪንግ በቂ የሆነ የሃይድሮ ኤሌክትሪክ ፓወር አመራረት እውቀት ያላቸው ሰዎች መክረውበት እንትን የተባለ እሱ የቴክኒካል ፓርቱ ነው፣ የቴክኒካል ጥናት ነው። ግን የፖለቲካም አንድምታ ነበረው። ከፖለቲካ አንፃር ስትቃወሙት በግልጽ ያላችሁት ይሄ የፕሮፓጋንዳ ስራ ነው፣ የገጽታ ግንባታ ነው። እንደውም ቃል በቃል የገጽታ ግንባታ ነው የሚልም የፖለቲካ አስፔክት አለውና እንግዲህ አሁን ዛሬ ላይ ሆነን ስናየው ተሰርቶ አልቋል። ኦፍ ኮርስ ከዛ በኋላም ወደ 6-7-8 ዓመትም ሆኗል። ለውጥ ተብዬው ከመጣ ራሱ 6 ዓመት አልፎታልና ይሄንን ጉዳይም ሲቃወሙትም አላየንም መሃል ላይ ለውጥ ከመጣ በኋላና ከገጽታ ግንባታ በዘለለ ለአገር ዘላቂ ጥቅም አያመጣም ብላችሁ ነበር የምታስቡት? ባጭሩ ይሄን ጉዳይ መጀመሪያ ቅድም ያቀረብኩትን መከራከሪያዎች ከሰማ በኋላ እንዲህ አይነት ደግሞ ነጥቦችም ለነመለስ ቀርቦላቸው እንደነበረም ሰምተናል። ይሄንን አይነት ራሽናል መከራከሪያ ሁሉ ወደ ጎን አድርጎ ነው ግንባታው እንዲካሄድ የተደረገው። ለምን ተደረገ ታዲያ? በዚህ አይነት ነገር እንዲህ አይነት ግራንድ ነገር ለማድረግ ተፈለገ ቴክኒካሊ እንደዚህ ሳውንድ እንዳልሆነ እየታወቀ የሚል ጥያቄ አንስተ መልስ ብትሰጥ ቅድም ወዳልከው ደግሞ የፖለቲካ ትርጉም ነው የምትመጣው ያለው። በቃ አባይን የገደብኩኝ ጀግና የሚል ስም ለራሱ ለማሰጠት በሌላ መንገድ ኢፌክቲቭ የሆነ ስራ መስራት የሚችሉ በርካታ ግድቦች ኖት ኦንሊ ለማመንጫ ብቻ አይደለም የኤሌክትሪክ ኃይል ለመስኖ በስፋት መጠቀም ልትችልባቸው የምትችል በርካታ ግድቦች መስራት እየተቻለ በመስኖ ማምረት የሚቻልበት ሁኔታ ምን ያህል የሀገሪቷን በምግብ ራሷን መቻል ጥረቷን የሚያሳካ መሆኑ እየታወቀ ያለ የሌለ ገንዘብና ጉልበትን እንዲህ አይነት ሜጋ የሆነ ነገር ላይ ማዋል አስፈለገ። እነዚህ ሁሉ መከራከሪያዎች እያሉ ተብሎ ጥያቄ ሲመጣ ምክንያቱም የሚሆነው ቴክኒካሊ ሳውንድ ካልሆነ እና ቴክኒካል መከራከሪያው በቂ ካልሆነ የግለሰብ ፍላጎት ደግሞ የተለመደ እኮ ነው። ይሄ እኮ እኛ ሀገር ብቻ አይደለም እኮ። ባናና ሪፐብሊክ የምትላቸው አፍሪካ ውስጥ ያሉ ሀገሮች በሙሉ ዋይት ኤሌፋንት የሚባሉ ነጭ ዝሆን የሚባሉ በረሃ ላይ ሄደው የሚቆሙ መንገዶች ሁሉ ተሰርቷል ያለው። የትም ቦታ ማንንም ከማንም ማያገናኙ ተመሳሳይ የሆኑ በስልት የተሞሉ በደለል የተሞሉ ግድቦች የተሰሩባቸው ቦታዎች አሉ። ይህንን የሚያክል ትልቅ ባይሆንም ትልልቅ ህንፃዎች ምንም አይነት ዩቲሊቲ የሌላቸው ተሰርተው የፈራረሱ አሉ። ብዙ ነገሮች ይሰራል። ስለዚህ ኢትዮጵያም ለህሎ አንድ ግለሰብ የፈለገውን ነገር የሚፈጽምበት ተጠያቂነት የሌለበት ልክ እንደዛሬው ሁሉን ነገር የሚያሽከረከረው መለስ በሆነበት አገር ላይ የትኛው ፓርላማ ነው የትኛው ህግ አውጪ ነው ይህንን ሞኒተር ማድረግ መጠየቅ የሚችል? የትኞቹን ኤክስፐርቶች አቋቁሞ እኮ በኮሚቴ ደረጃ የኤግዜኪቲቭን ስራ እየገመገመ ትክክል ነው ኤግዜኪቲቭ ብሎ ኢንዶርስ አድርጎ በጀት እና ሌላው የሚሰራበትን ነገር ፈቅዶ ወይንም ደግሞ የቀረበለትን በህዝብ ጉልበትና በህዝብ ሀብት ይሰራል የሚለውን ነገር አጽድቆ የሄደ የትኛው ፓርላማ ነው? ስለዚህ በእንዲህ አይነት ሀገር ላይ ዛሬ አብይ የሚሰራውን ተመልከት እኮ ምንድን ነው እየሰራ ያለው አብይ ዛሬ? በ10 ቢሊዮን ዶላር ቤተመንግስት እየገነባ ነው አይደለም እንዴ? በኮሪደር ልማት ላይ እየጠፋ ያለውን ስንት ነው ያለችው አዳነች አቤቤ? 40 ቢሊዮን ነው? 32 ሚሊዮን ነው? 33 ቢሊዮን የኢትዮጵያ ነው። ቤተምትኗን ለማሳደስ ስንት ነው አጠፋቸው ያለው መዘጋጃ ቤቱ? ወደ 2.5 ቢሊዮን ነው። 2 ቢሊዮን በላይ ነው። ይሄ አየ ባናና ሪፐብሊክ ሲሆን መሪዎቹ ከቆጣጣሪ ሳይኖራቸው ሲቀር የስልጣን ቼክ ኤንድ ባላንስ ሳይኖር ህግ አውጪውን ህግ አስፈጻሚውን
ህግ ተርጓሚው እርስ በርሳቸው የተጠባበቁ ኮንትሮል የማይደራረጉበት አገር ላይ ስትቀመጥ የፈለከው ነገር ትስላለህ። ከዛ በኋላ የራስን ናሬሽን አምጥተህ አባይን የገደበ መሪ ተብሎ ወደፊት እናየዋለን የቴክኒካሊ ምን ያህል ሳውንድ እንደሆነ። ሰምተህ እንደሆነም በቀደም ለታ አብይ ሲናገር አዲስ አበባ ከተማ ውስጥ ዛሬ በዚህ ሰዓት ላይ ይሄን ጊዜ በጨለማ ውስጥ የተቀመጠ ግማሽ አዲስ አበባ ነው እንደምታውቀው 4-5 ቀን ይጠፋል መብራት። በቀደም ግን እሱ እኛ ከሚገባው ላይ አምርተን የምናደርገው ነገር ስለጨነቀን እያባከነው ነው ያለው። በቃ ኦልሞስት አለ አይደለም እንደሚደፋ መብራት አይነት ተመርጦ እንደተደፋ አድርጎ ነው ያቀረበው። ለምንድን ነው እንደዚህ አይነት ሁኔታ ውስጥ የገባ ነው? አይ ቲንክ ይመስለኛል ያለው እውነት መሆኑን አላውቅም። ሊያመርት ይችል ይሆናል ያለው ሜይ አይታወቅም። ነገር ግን ማምረት ብትችል ኢንፍራስትራክቸሩ ከሌለ አባይ ከተገደበበት ቦታ ላይ አንስተህ ሀረር የምታደርሰው ካልሆነ ባሌ የምታደርስበት መንገድ ከሌለ ያ ኮስቱ ቅድም እንዳልኩት ወደ ተወሰነ ማዕከል ብቻ ለመውሰድ ነው ለቻይኖች የታሰበው ኮንትራክት $1 ቢሊዮን ነው ኮስት የሚያደርገው። ስለዚህ ሀረር አካባቢ ወንዝ ቢኖር በዛ አካባቢ ባሌን ሀረር ማዕከል ያደረገ እነዚህን ቦታዎች ሊሸፍን የሚችል ለኢሪጌሽን መጠቀም የምትችልበት ማብራት የሚችልበት በቀላሉም ዴሊቨር ማድረግ የምትችልበትን ነገር ማድረግ ትችላለህ። ስለዚህ አሁን እዚህ ውስጥ ገብተሃል ከማንም ምንም ነገር ከማያውቅ እውርና ድንብር ጋር አይደለም የምንወያየው። እነሱ ያንን ለፕሮፓጋንዳ ሲያቀርቡት እንዲህ አይነት መልስ የሚሰጥ ሰው ያለ አይመስላቸው። ግን አሁን ሄዶ መጨረሻው ላይ ደርሷል ያለው ነገር። ግን ጥያቄ ጠየቀኝ መልስ ነው መመለስልህ ያለው። በሌሎችም ጉዳዮች ላይ ተመሳሳይ የሆነ መለስ ሲመጣ ምንድነው ያለው? ወደ ስልጣን ሲመጣ በመጀመሪያው ወር አሁንም አብይ እንደሚያወራው መለስ የመጀመሪያው ነገር ደግሞ ትክክል ነው ያቋም ሌላ ነገር ከመስራታችን በፊት ትልቁ ነገር የኢትዮጵያ ሕዝብ በቀን 3 ጊዜ መብላት የሚችልበትን ሁኔታ መፍጠር ነው ያለው። ከዛ በላይ ትልቅ አጀንዳ ኢትዮጵያን ወሯት አያውቅም ያለው። ግን ስልጣን ላይ በቆየበትና የሱም ወንድሞች ስልጣን እሱ ከሄደ በኋላ ስልጣን ከያዙ በኋላ ኢትዮጵያ 27 ዓመት አገዛዝ በምግብ ራሷን ወደ መቻል ጠጋ ያላለችበት ሁኔታ ውስጥ ነው ያለው። ስለዚህ ኢሪጌሽን ጋር ሪሌትድ የሆኑ በርካታ መጠነኛ ግድቦች በመገደብ መብራትም አምርተህ በምግብ ራስ ወደምትችልበት አቅጣጫ መሄድ ራሽናል ነው። በዛ ሰዓት ላይ እንዲህ አይነት ሜጋ ግድብ መገደብ ትክክል ነው የሚል እምነት የለኝም ዛሬ። ጥሩ፣ በጣም ጥሩ። ወደ ለውጡ ዋዜማ እንገስግስና እንግዲህ ባለፈው ሳምንት ስለ አርበኞች ግንቦት 7 አንድ ጥያቄ አንስቼ ተነጋግረናል። ኤርትራ በነበራችሁበት ጊዜ የሚነሳባችሁ አንድ ጥያቄ መልስ ሰጥቷል በበቂ ሁኔታ። ዛሬ ሰፋ እናርገውና የለውጡ ባለቤት ማን ነው? ብዙ ጊዜ የምታወሩት አርበኞች ግንቦት 7 ከአቅሙ በላይ ነው የሚራገጠው የሚል ትችት ይነሳል። የሌላውን እያንኳሰሳችሁ ስለ አርበኞች ግንቦት 7 ነው የሚወራው። እሱ ብቻ ለውጥ እንዳመጣ እንዳውም ትላልቅ ነገሮችም አሻራውም የአርበኞች ግንቦት 7 ነው የሚል ከዚህ ነው የሚቀርበው ዞሮ። ከዛ በዘለለ ግን አሁን እንዲሰፋ እናርግና ኢህአዴግ እንዲንኮታኮትና እንዲቦረቦር ካደረጉ አካላት ውስጥ እነማን ናቸው የለውጡ ባለቤቶች ልንል የምንችለው? ከዛን ጀምርና ወደ ዝርዝሩ እንመለሳለን። እንግዲህ ሞገስ በደንብ ልብ ማለት ያለብህ ያለፈው ጊዜ አብዮት በተመለከተ ያደረግነው ውይይት ይችላል ያለው አብዮት ተካሂዷል አልተካሄደም የሚል ውይይት አድርገን ነበር። አሁን ስለ ለውጥ ነው እያወራህልኝ ያለው። የቱን ለውጥ ነው የምታወራው? የትኛውን ለውጥ? ወያኔን ማስወገድ ለውጥ ከሆነ ግን በኢትዮጵያ ውስጥ ለውጥ አልመጣም። እሺ፣ ኢህአዴግን በማንኮታኮት የሚለውን ብቻ ወሰደል ለውጡን እንተውና ኢህአዴግን ለመጎርጎርና ለመጣል ባለቤቱ ማን ነው? እንደውም በደንብ ከተመለከትከው ለውጥ ከቀድሞ በጣም ነው ያሳዝነኝ። እኔ ቀድሞ ከነበሩት ስርዓት ጋር ስታወዳድረው አሁን ያለው ስርዓት ከወያኔ ስርዓት ጋር ስታወዳድረው በየትኛው መልኩ የማይወዳደር ሆኖ ቁጭ ብሏል ያለው። እንደውም ሰው በሰላም ገብቶ የሚወጣበት ሁኔታ ነው የነበረው ያለው። ዘረፋው አሁን በምናየው ላይ አልነበረም የነበረው። የተለያየ ህዝባዊነት ያላቸው የልማት ስራዎች የሚሰሩ ነበረ። ድክመት ቢኖራቸውም በሰዓቱ ብዙ ያቀረብነው አለ። ለለውጥ የተደረገው ትግልም በለው እሺ፣ አሁን ውጤቱን እንተውና ለለውጥ የተደረገው ትግል ወደ ማወቅ ያለብን ለውጥ አልመጣም ኢትዮጵያ ውስጥ። ኢንፋክት እንደው ከነበርንበት ነው። ትንሽ ልነግርህ የፈለኩት መሰለህ፣ ይሄ ስጋት ስለነበረኝ በየጊዜው የግንቦት 7 መግለጫ ሲወጣ አፄ ኃይለ ሥላሴ ከወደቁ በኋላ ደርግን ሰው ሲመለከት እሳቸውን ማረኝ ብለዋል። ደርግ ከወደቀ በኋላ ወያኔን የተመለከተ ደርግ ማረኝ ወደሚልበት ነው ሄደው። እኛ የምንታገለው ወያኔን ጥለን ወያኔ ማረኝ የሚል ሁኔታ ለመፍጠር አይደለም።
የሚመጣው ለውጥ ማረኝ የሚል ነገር እንዲያስቀር ነው የሚል መግለጫ ነበር ምጽፈው ነበር። የታሪክ ምጸት ሆኖ አሁን በጣም በርካታ ሰው ብትጠይቀው ሁለቱን አወዳድሮ ይሻሉ ነበር ወደሚል እሺ ጊዜው ያኔ ጋር ጠብ ቢኖረኝ እኔ የግል ጠብ አይደለም ያለኝ መሰረታዊ የሆነ ችግር ያለበት ድርጅት ነው ብዬ ነው። ነገር ግን አሁን ባለንበት ሁኔታ ግን ሁለቱን ቁጭ አድርገህ ስታስቀምጥ ከወያኔ ፋይበር ለማግኘት አይደለም ኢንተረስትም የለኝም። ፋይበር የምትፈልገው ሌላ ነገር ሲያምርህ ነው፣ ወደ ስልጣን መሄድ ሲያምርህ ወይ በገንዘብ የምትለቅመው ነገር ካለ ነው። እኔ ዩቲዩብም የለኝ ከነሱም የማገኘው የምፈልገውም የለም። ከዛ በላይ ጥቅም የሰጠኝም አብይ ያለ እሱንም እምቢ ብያለሁኛለሁ። ግን ሪያሊቲው ይሄ ነው። ስለዚህ ለውጥ አልመጣም። ወያኔ በማንኮታኮት ስራ ላይ የምትለው ከሆነ በጣም በርካታ ኃይሎች ተሳትፈዋል እዚህ ውስጥ። እኔ አብዛኛው ይሄ ትልቁ እንቅስቃሴ በሚደረግበት ሰዓት ላይ እስር ቤት ነበርኩኝ። በተለይ ይሄ ሀገር ውስጥ ህዝባዊ ቢተኝነትና ምን አይነት ኢምፓክት እንደነበረው አላውቅም። ነገር ግን ከወጣው በኋላ የነበሩትን ነገሮች ዝም ብዬ ሳዳምጥ የተሰራውን ነገር ስመለከት ይሄ ህዝባዊ ቢተኝነቱ ራሱ ትልቅ የሆነ ቦታ አለው። ቀደም እንደነገርኩ የጎንደርን የፋኖ እንቅስቃሴ ከሲቪል የሆነው ከነመፈክሩ ኦሮሚያ ውስጥ የሚፈሰው የኦሮሞዎች ደም የኛ ደም ነው ከሚለው አንስቶ ያ ፖስተር የሚሰራበትን ገንዘብ ከመላክ አንስቶ ጎንደር ውስጥ የተጀመረው በጠመንጃ የተጀመረው የፋኖ እንቅስቃሴ የመሳሰለውን በመደገፍ አወጣ ያልኩትን ገንዘብ እስከ 42 ሚሊዮን ብር የሚደርስ ገንዘብ ነው። የተገዙ መሳሪያዎች ሳይቀሩ እንደነበሩና እና ፋኖ አራጋው የነገሩኝ ነገር ያለው የቡድን መሳሪያዎች ምን እናርጋቸው። ይሄ እንግዲህ 2016 ነው በፈረንጆቹ ናሴና መስከረም ላይ። ስለዚህ ይሄ እና ሚዲያው ደግሞ ኢሳት ደግሞ ራሱን የቻለ ትልቅ ቱል ሆኖ ያደረገው ነው። ደግሞ እንደገናም ወደ መጨረሻው ገደማ እኔ ባልነበርኩም እስር ቤት ሆኜ ግን ከአገር ቤት እኮ የሚወጡ የብልጽግና ሰዎች በቀጥታ በተለያየ መንገድ የግንቦት ሰባትን ሰዎች እስከ ማግኘት ድረስና በጋራ እስከ መምከር ሄደው ነበር። እኔ በቦታው አልተገኘሁም፣ ውይይቶቹ ምን እንደሚመስሉ አላውቅም። ነገር ግን የዛ አይነትም ሪሌሽንሺፕ እስከመፈጠር ድረስ ተጽዕኖ እስከማሳደር ድረስ ተሄዷል ያለው። ስለዚህ ግንቦት ሰባት ሰዎች እኛ መጣ ነው ብቻችንን ብለው ሲናገሩ አልሰማሁም። የሚናገር ሰው ካለ ግን ግንቦት ሰባት ለብቻው አልመጣውም። ይሄ መታወቅ አለበት። የራሱን ድርሻ ተጫውቷል። ሌሎቹ እነማን ናቸው? እነሱ ዘርዝረን ወደ ዝርዝር ያለበት ለዛ ነው። ሌሎቹ እነማን ናቸው? እንዘርዝር እስቲ አክሉ። እንግዲህ እኔ የምሰማው ነው እኔ የምሰማው ነው። እኔ ስላልነበርኩበት በዋነኛነት ኢፌክቲቭ የሆነ ነገር ተሰሩ የሚባሉት በኦሮሚያ ውስጥ ይካሄድ የነበረውን የቀረው እንቅስቃሴ በማስተባበር እነ ጃዋር ናቸው ነው የሰማሁት። ይህንን እኔ አሁን እኔ ነገሮችን አናላይዝ በማደርግበት መንገድ አናላይዝ አድርጌ ይሄ ትክክል ነው ልልህ አልችልም ያለው። ከና አብይ ጋር በማደርገው ውይይት ደግሞ እነሱ ያሉኝ ደግሞ ነገር አለ። ቄሮን እንዲንቀሳቀስ በማድረግ ሁኔታውን ያመቻቸልበት እኛ ነን ነው የሚሉት እነሱ አይደሉም ነው የሚሉት ያለው። ባለፈው ጊዜ ስትናገር ሰምቻለሁ። ፍኖተ ካርታ ሰጠን ይላሉ ግንቦት ሰባቶች፣ ሌሎቹ ደግሞ ካልኩሌተሩን ሰራን እና ሰጠን። አዎ እስቲ እንግዲህ እንደው ከጀመርክ አይቀር ከመቀላቀል አንተ ከጀመርክ አይቀር ጃዋር ለምሳሌ ያነሳው የቄሮ ሙቭመንትን መሪ ያው ዲፋክቶ መሪ በተለምዶ መሪ ተብሎ የተወሰደው ጃዋር ነው። ጃዋር ካልኩሌተሩን የሰራ ነው እኛ ነን ሲል ነው የነበረው። ከዛ በኋላ እንደገና ደግሞ ሮድማፑን የሰራ ነው እኛ ነን የሚል ሁለት እርስ በራሳቸው የሚገዳደሩ ትርክቶች ነው የነበሩትና ከጀመርክ አይቀር የትኛው ነው የበለጠ ሚዛን ያለው? ሁለቱ የተለያዩ ናቸው። ጃዋር ትግሉን በተመለከተ ነው እንደዛ አይነት ነገር የተናገረው። ትግሉን የተሳካ እንዲሆን ወያኔን ለማስወገድ የተደረገውን ትግል የተሳካ እንዲሆን ለማድረግ ካልኩሌተሩን የሰራ ነው ትግሉን የመራ ነው እኛ ነን ነው የሚለው። እኔ ስለ ፍኖተ ካርታ የተናገርኩት ያለው ሁሉ ነገር ካለቀ በኋላ ከዚህ በኋላ እንዴት እንሂድ ልኬልሃለሁ ሰነዱንም እኮ ሰውም እንዲመለከተው ፌስቡክ ላይ አስቀምጫለሁ። ኢንፋክት ያንን የፍኖተ ካርታ ከዚህ በኋላ ምንድነው ሊሆን የሚችለው ቢሆነኝ አናሊሲስ ትንተና ተሰርቶበታል። ሲናሩ አናሊሲስ የምንለው ማለት ነው። እና አገር ወዴት ነው የሚሄድ ያለው? አገር ወደ ችግር እንዳይገባ የተጀመረው ለውጥ እንዳይቀለበስ ይሄንን ለውጥ በምን መንገድ ቢሄድ ይሻላል የሚሉ አስተያየቶችን አስቀምጦ የተጠቃለለ ነገር ነው። ይሄንን ደግሞ
የለውጥ አካል ነኝ ላለው የፖለቲካ ድርጅትም ለራሱም ለብልጽግና አልነበረም ያኔ ናቢ ለሚመሩትም የለውጥ አካል ለተባለው ቡድን ሚስጥራዊ የሆነ ሰነድ አይደለም 5 እና 6 ገጽ ናት ሰነድ ነው ግን በደንብ በስነ ስርዓት የተጻፈች ሰነድ ናት ሰተናል ኢንፋክት ያ የሚለው ያለው እርጋታ እንዴት እንደሚያስፈልግ ነው የሚናገረው የኮንስቲቲዩሽኑን እንኳን የህገ መንግስቱን ጉዳይ እንኳን አንስቶ በዚህ ሰዓት ላይ ህገ መንግስቱን በመቀየር ወይ በመለወጥ መልኩ የሚሄድ አይሆንና ነገር ሊፈጥር የሚችለውን ችግር ግምት ውስጥ አስገብቶ ደረጃ በደረጃ በውይይት የተጠናከረ ለውጥ በሚሄድበት ሁኔታ መተግበር ስላለባቸው ነገሮች ነው የሚያስቀምጠው ያለው ይሄንን የሚያነብ ማይትኛው ኢቭን ወያኔ ደጋፊዎች ይሄንን ሰነድ ቢያነቡት እንዴት ስሙዝ ወደ ሆነ ትራንዚሽን አገር ትሄዳለች በሚል ተጨንቆ ተጠቦ የተለያዩ አካላትንም ኢንተረስት ጭምር ግምት ውስጥ አስገብቶ በተለይ አሁን ምሳሌ ያክል በዚህ በኩል ሀዳው ያሉ በዚህ በኩል ህብረ ብሔራዊ የሆነው ፌደራሊዝም ሊንዱ ነው የሚል አይነቱ ክርክር ሊፈጥር የሚችለው ነገር ግምት ውስጥ አስገብቶ ኮንስቲቲዩሽናል የሆኑት ነገሮች በእነሱ ላይ የሚመጣ ለውጥ ዲፈር እንዲደረግ ትንሽ ቆይቶ እንዲታይ እስከማለት ድረስ የሄደ ሰነድ ነው ስለዚህ እኔ ማንንም ሰው ቢያነባው ታዲያ ምንድነው ችግሩ ይሄ እንደሚል ስለማቅ ያሳስብ ግን ያው የተለመደ እንደምታውቀው ነው ይሄ ያሁኑ ዘመን የሶሻል ሚዲያ ጉልበት በቃ በሙሉ አሁን በአገር ውስጥ የሆነውን ጥፋት ያመጣውን ፍኖተ ካርታ የሰጠውት እናደርጋቸው ነው ብሎ ያወራልሃል ኢንፋክት ይሄን ሁሉ ጥፋት የሚያስቀር ነገር ነው ውስጥ ኮንቴነር ወይ ነው በትክክል እንደውም ያለን ጥያቄ መስኑ በተቃራኒው ነው ግምቱን የሚያስቀምጠውና እንደውም ልትከሰሱ የሚገባው ያን ሁሉ ቀድማችሁ ካወቃችሁ ለምን ረጅም ጊዜ ቆያችሁ የሚል ነው ጥያቄ የሚነሳው እሱንም መለስበታለሁ ከዛ በፊት ግን በዚሁ የጀመርነው ጉዳይ ላይ ቀደም ያሉኝ ምክንያቱም እንደ አንድ ፖለቲከኛ ከዚህ በፊትም በባለፈው ተወያይተን ነበርና ሁለት ጊዜ በትግል ውስጥ በቀጥታም ይሁን በተዘዋዋሪ ነበርክ በደርግ ጊዜም ያፓውስ ነበር ከዛ በኋላ ያዲግን ተቀላቀልክና አላምር ሲል ጥለ ሄርክ ኦን ማተር ኦፍ ፕሪንሲፕል ዘን ከኦልሞስት 20 አመት በኋላ 2018 ላይ ከእስር ቤት ወጥተነው ቢሆንም ያው ያለውን ሁኔታ እስር ቤትም ሆነ ስጽፍ ነበር ታውቃለህና ይሄን ሁሉ ታሪክ የመጡት ሁሉ ለውጥ እንደሚጠለፍ ምልክቶቹን ስታይ ቆይተ ፖለቲካን በዚህ በሰነድ መልኩ እየተነተንክ ቆይተ ከዛም አልፎ ደግሞ የመጣው ለውጥ ቅድም እንዳልነው ስርነቀል ለውጥ ሊመጣም ራሱ እንደማይችል ገምተን ነበር ካልክ ምን አይታችሁ ነው የተደመራችሁት ወይም አቶ አንዳርጋቸው ምን አይቶ ነው የተደመረው ምን አትራክት የሚያደርግ ነገር ምን ተስፋ ኖሮ ነው ያኔ ከእንግዲህ ኮቴሽን ውስጥ ከለውጡ አመራር ጋር ወይም ከነ ዶክተር አብይ ጋር አንድ ላይ ለመስራት የወሰናችሁት ምኑ ስቦ ነው የትኛው ቁንጅናው ስቦ ነው የለውጡ ቁንጅና ጥሩ ነው እንደ አይነት ውይይቶች በጣም አስፈላጊ ናቸው ከዚህ ለከምንጮህ አሁን ምክንያት ላይ የተመሰረቱ ነገሮች ማቅረብ ሁሉ ይቻላል ምንድነው የሆነው እንዲረዳ ለማድረግ የተወሰነች ነገር ወደ ኋላ መለስ ማለት ያስፈልጋል ግንቦት 7 ከተመሰረተ ጀምሮ በተደጋጋሚ በኢትዮጵያ ውስጥ ለውጥ እንዲመጣ ከተፈለገ አንድ ግንቦት 7 የሚባል ድርጅት ብቻውን ሊያደርገው አይችልም በኢትዮጵያ ውስጥ አሁን ማህበረሰቡም በተለያዩ አይነት ኃይሎች የፖለቲካ ድርጅቶች ኢንፍሉዌንስ ስር ወደቀ በመሆኑ የተነሳ እነዚህ ኢንፍሉዌንስ የሚያደርጉት የፖለቲካ ድርጅቶችን ግንቦት 7 ሌሎቹ ተሰባስበው አንድ ጠንካራ ግንባር ፈጥረው ብቻ ነው በኢትዮጵያ ውስጥ ለውጥ ማምጣት የሚችለው ባካሄድም ደረጃ ግንቦት 7 ከአንድ ጥግ የሚጀምረው የጠመንጃ ትግል እንደው ተሳክቶለት ወረዳ ይዞ አንዷን ጠቅላይ ግዛት ጎንደርን ይዞ እዛም አይደርስም ነው የኛ አናሊሲስ የተወሰኑ ወረዳዎች ማያስ ሲጀምር በቋፍ ያለ አገር በመሆኑ የተነሳ ማዕከል ላይ ህዝብ ወያኔን እንዴት እንደሚያዩ ስለሚያቅ በየቦታው የህዝብ መነሳሳትና ነገር ግን የህዝቡ መነሳሳትን ሊመራ የሚችል ሊያስተባብር የሚችል አገር ላይ አደጋና ችግር ሳይመጣ ለውጥ እንዲካሄድ ማድረግ የሚችል ሌላ ዝግጅት በሌለበት ሰዓት ላይ ትልቅ አደጋ ውስጥ ይገባል ስለዚህ አስቀድሞ ግንባር ወሳኝ ነው ሁሉንም በጣም የከረረ የብሔር እንቅስቃሴ ውስጥ ያሉ ድርጅቶች ሳይቀሩ ይሄ አደጋ አለ ባጋራ በመስራት ብቻ ነው ይሄን የምናደርገው ሲል የተባለ ምንም የትኛውም የፖለቲካ ድርጅት በረበራ የምትለውን መጨረሻ ላይ ትንሽ ከኦነጎች ጋር የተገባ ከኦነግም አይደለም ከነ ሌንጮ ቡድን ጋር የተደረሰ ግንኙነት ነው የነበረው ከግንቦት 7 ሌላ ግን ግንባር መፍጠር አልተቻለም
እና የሆነው ነገር እንዲህ እየተደረገ እየተሄደ ያለ ለውጥ መጣ ማለት እንቅስቃሴው እየጨመረ መጣ። የግንቦት ሰባት አቅም አገሩን ተቆጣጥሮ በግሉ የፈለገውን ነገር መጫን ባገሩ ላይ ካለፈው ጊዜ እንደተደረገው ኢህአዴግ ከታች ጀምሮ አዲስ አበባ ከገባ በኋላ ሌሎቹንም አካባቢዎች በመቆጣጠር የፈለገውን ነገር የጫነበት ሰላምና መረጋጋቱን የሚያረጋግጥበት ጉልበት አይነት ነገር ግንቦት ሰባት የለውም። የነበረው የሰራዊት ብዛት ይታወቃል ያለው አገሪቷን በጠቅላላ የተቀየረችበት ሁኔታ። በዚህ አጋጣሚ ለውጥ ሲመጣ ትልቁ ጥያቄ የሆነ ያለው አሁን ምንድነው የሚደረገው ነው። ይሄን ለውጥ ምናምን ነገር ወይ ለውጥ በለው ከውስጥ ይሄን ነገር እንደውም በዛው የግንቦት ሰባት ሰራዊት ምን ያህል ይሆናል ወደ ሀገር ቤት የገባው? አውቃለሁ፣ እነግርሃለሁ። ጀስት አንደር 300 ነው ቁጥሩ። እሱ ላይም ብዙ አተቶች አሉ። ግንቦት ሰባት ወያኔ እንደሄደበት ክላሲካል የሆነ ቀበሌ በቀበሌ እያደረገ ወረዳ እያደረገ ከተማ እያያዘ የተንፏቀቀ መላ አገሪቷን ዳርዳሩን ተቆጣጥሮ መጨረሻ አዲስ አበባ ሊይዝ የሚያስብ የወታደራዊ ስትራቴጂ ይዞ ነበር ወይ ይሄን ሰራዊት ያቋቋመው? አልነበረም። የዚህ አይነቱ አካሄድም የሚያዋጣ አይደለም ብሎ ስላሰበ ሌሎቹ አንዳንድ የማያውቁ ሰዎች ሲናገሩ ሰምቻለሁ። ማደራጀቱ ስራ ግን ኃላፊነት የነበረኝ እኔና ወታደራዊ ብቃትና ችሎታ ያላቸው ይሄንን ነገር አይዲያውን፣ ሐሳቡን፣ አመራሩን የሚሰጡት የነበሩት ሰዎች በዚህ መንገድ አልቀረጹትም። ያለው ህዝባዊ እንቢተኝነቱን ማበረታታት የሚችል የተወሰኑ ወታደራዊ እንቅስቃሴዎችን በተለያዩ ቦታዎች ላይ ማድረግ ብቻ ነበር የነበረው እና ትልቁ መሳሪያ ህዝብ አንገቱን ደፍቶ ያለ ህዝብ ቀና የሚልበትን በድፍረት መጋፈጥ የሚችልበትን ሁኔታ መፍጠር ነው የነበረው እና በዘመኑም ወቅቱም አገሪቱ ያለችበት ሁኔታ የዛ አይነት አገር አቀፍ የሆነ የገሪላ እንቅስቃሴ ፈጥሮ አዲስ አበባን ከቦ አዲስ አበባን መያዝ የሚባል ነገር እንደማይቻል በስነ ስርዓቱ የሰራዊቱን የመታገያ ሰነድ ያዘጋጁት ወታደራዊ ኦፊሰሮች በግልጽ ያስቀምጡት ነው። ስለዚህ ትንሽ መሆኑም ሊገርም አይገባም ያለው ሁኔታውም ነው እንደዛ የሚያደርገው የነበረው። የለም የዘነ ጉልበት ስላልነበረ ነው አሁን እያልኩ ያለው። በጉልበትም የምትቆጣጠረው አይደለም። በስፋት ባለው በኢትዮጵያ ውስጥ ባሉ ጠቅላላ ከተሞችና ገጠሮች የዘረጋው መሳሪያ ያልታጠቀ የሲቪል ድርጅት የምትለው ሴሎችና ኤኒ ታይም ህዝብን ሞቢላይዝ አድርገው ለተፈለከው ነገር የሚቀሰቅሱና የሚያስነሱ ድርጅታዊ ተቋም ነበር አቋም ነበር ወይ? አልነበረውም። ለዚህ ነው ሌሎቹ ገብተዋል። ፖለቲካው ጦዞ አንዳንድ ቦታ ላይ በዘር የሚሄድበት ቦታ ላይ ህብረ ብሔራዊ የሆነ ድርጅት ቦታም ያልነበረባቸው ስፋት ያላቸው የኢትዮጵያ አካባቢዎች ቆሉ። ስለዚህ ግን እንደ አንበሳ ነበር ግን የሚታይ የነበረው እንዳልከው በሚዲያውም በየቦታው የሚወራው ማለት በስዕል ትክክል አይሆንም አናሎጂ ይቅርታ አድርግልኝና ድመት ሆኖ እንደ አንበሳ ነው ራሱን ለህዝቡ ሲናገር የነበረው ብዙ ህይወት ሰራዊት እንዳለውና አገር እንደሚያንቀጠቅጥ እንዳውም ከወያኔ ጋር ያኔ የምትሉትን ቃል ነው ታግሎ ብዙ ለውጥ ሊያመጣ እንደሚችል ነው ሲነገር የነበረውና መጨረሻ ላይ 300 አሁን አንተ ቅድም ያልከውና ያኔ ሲነገር የነበረው ነገር እንዴት አብሮ ይሄዳል የሚል ነው። ለህዝቡ ያኔ ሲዋሹ ነበር ነው ማለት ነው። እኔ እንግዲህ በነበርኩበት ሰዓት ላይ በተቻለ መጠን ሪል የሆነ እውነተኛ የሆነ አሴስመንት ነው ስለነበረን አቅምና ጉልበት ስላስቸጋሪነቱ። አሁን ቅድም ያነሳው የመጨረሻው ሸራተን ሆቴል የተደረገው ስብሰባ ላይ በጣም የሚያስደነግጥ ሁሉ ንግግር ተናግሬያለሁ። እንዴት ይሄን ነገር ይናገራል እስኪባል ድረስ ሜዳ ላይ የምንሰበስባቸው የሰው አይነቶች የወጣቶች አይነቶች በባህል በጠቅላላ ነገሩ በጣም የሚያሳዝን ሁኔታ ውስጥ በመግባታቸው የተነሳ ሞራሊ ኮራፕት ከመሆናቸው የተነሳ ምን ያህል አስቸጋሪ ሁኔታ ውስጥ እንዳለን ተረዱ። የእናታቸውን ጡት ቆርጠው ለመሸጥ የማይመለሱ ሰዎች ሁሉ ይመጣሉ እኛ ጋር ብዬ እኮ ነው የተናገርኩት። ይሄንን በአደባባይ እስከመናገር የሄድኩበትና ሁኔታው እጅግ አስቸጋሪ ፈታኝ እንደሆነ በብዙ መልኩ ዓለም አቀፋዊ የሆነ ሁኔታ ሪጂናል የሆነ ሁኔታ የሀገሩ ፖለቲካም ጭምር በጣም አስቸጋሪ ሁኔታ እንደነበረ በየጊዜው በማገኘው አጋጣሚ በመናገር ነው። ኦፍ ኮርስ በኋላ ትግሉ የለውጥ እንቅስቃሴ እየጨመረ ሲመጣ የፖለቲካ ድርጅት እኮ ትንሽ ነኝ ምናምን ነገር አይልም ያለው አልችልም አይደለም የሚል ፕሮፓጋንዳ እኮ አንዱ እኮ ምንድነው ስሙ ምን ከፈታው ወሬ ፈታው የሚባል ነገር አለ እና በሀገራችንም እኮ እንዲህ አይነት ትግል ለምታደርግበት ሰዓት ላይ ኮስሰ መታየት የለብህም።
ያንን ለማድረግ ግን የሌለህን ነገር ደግሞ እንዳለ አድርገህ የምታቀርብ ከሆነ ስህተት ነው። በሺዎች የሚቆጠሩ ሰራዊት አለኝ ብሎ ተናግረው ከሆነ ያላቅም አልሰማውም እስከዛሬ ድረስ። ነገር ግን ያ ፕሮፓጋንዳው እንደዛ ነበር እንዳልከው ከሚዲያ የምንሰማው ገና ነገ ተነወዲያ መጥተው ነፃ ያወጡናል የሚል ስሜት ሁሉ ነበረ። እውነቱን ለማውራት የዛሬ 78 ዓመት ያው ከሚዲያውም ከሚሰማው ከነበረው ከለውጡ ፍላጎትም የነበረው ከፍተኛ ፍላጎት ስለነበር ያ የግንቦት ሰባት ሰራዊት የት ነው ያለው ዛሬ? አብዛኛው ፋኖ ነው። የፋኖ መሪዎች ናቸው አብዛኛዎቹ። የተሰውም አሉ በዚህ በፋኖ እንቅስቃሴ። ደብረታቦር ላይ ቴድሮስ የሚባል በትክክል የአንድ ብርጌድ መሪ በሚዲያ ወጥቷል። የቀብር ስነ ስርዓት ሲፈጸምለት ያለው በባህር ዳር ዙሪያ፣ ጎንደር ውስጥ፣ ሸዋ ውስጥ፣ ወሎ ውስጥ አሉ ተበትነው የነበሩት ተመልሰው እንደገና መስዋዕትነት እየከፈሉ ነው። ኢንፋክት ወታደራዊ ትሬኒንጋቸው እዛ የቀመሱት ነገር በጣም ጠቅሞናል ብለው የሚነግሩኝም ሰዎች አሉ። ሌሎቹ ደግሞ የግል ህይወታቸውንም የሚኖሩ እንዳሉ አውቃለሁኝ። ያለው ኮንታክት የሚያደርጉ ይችላሉ። በአግባቡም አልተቋቋሙም። ለማቋቋሚያ ለዲዲአር ተብሎ የመጣ ገንዘብም ይሁን ሌሎች አንደኛ እርሶ ላይ ነው የሚያሳብቡት። ብዙ ገንዘብ ወስዶ ጭጭ ያደረገው የሚል ነገር ነው በየጊዜው ሰምታል። እንግዲህ ዛሬ አያይዤ ላንሳው ብዬ ነው። ከሁሉም በላይ ደግሞ ሰራዊቱን አምጥተው በትነውታል። አንዱም ትንሽ ግንቦት ሰባት ላይ በአማራ ክልል በተለይ ቂም እንዲያዝ ያደረገው በአግባቡ መልሶ አላቋቋማቸውም፣ ዞር ብለውም አላየዋቸውም፣ በትኗቸዋል፣ ገንዘቡንም በልተውባቸዋል የሚል ነው እና እሱ ላይም አጠር ባለ መልኩ ታጋዮቹን ዝም ብሎ ይሄ ቅድም እንዳልኩ ነው። ሰው ምን አይነት ኢንቴግሪቲ ያለው ምን ያህል ተደማጭነት አለው ምን ሊሰራ ይችላል ብሎ ምናምን ነገር አይደንቲፋይ አድርጎ ካምፔን የሚያደርግ በወያኔ አይነቱ የሚያደርጉት ሄድና ታጋዮችን ጠይቃቸው በስነ ስርዓት እነሱ እስከ መጨረሻው ደቂቃ ድረስ እነሱ በስነ ስርዓቱ ከዛ ካምፕ ወጥተው መልሰው እንዲቋቋሙ የመጨረሻ ደቂቃ ድረስ ያለውን ስራ የሰራሁት የሞከርኩት ነኝ። ሌላ ማንም ሰው ዞር ብሎ ያያቸው የለም። ካምፓቸው እየሄድኩኝ ያለው ከመንግስት ጋር መገናኘት ካስፈልግ የሆነው ትልቁ ችግር የገጠማቸው ምንድነው? ኢትዮጵያ ውስጥ የተዘራው የዘር ፖለቲካ በባለቤትነት የሚወስዳቸው አካል ነው የጠፋው። ሁሉም ከበረሃ የመጡት ኃይሎች ኦነጎችን ኦሮሚያ ክልል ነው ኃላፊነት የወሰደው። የአማራ ድርጅቶችን የአማራ ክልል ነው የወሰደው። የኦጋዴን ሊበሬሽን ፍሮንት የሶማሌ ክልል ነው የወሰደው። እነዚህ ሀገራዊ በሆነ መንገድ ተሰብስበው የነበሩትን ቡድኖች እንዲሰፍሩ የተደረገው አማራ ክልል ነው። ነገር ግን ህብረ ብሔራዊ በመሆናቸው የተነሳ አማራ ክልል የእናንተ ጉዳይ አይመለከተኝም ነው ያላቸው። የፌደራል መንግስቱ ይሄንን ጉዳይ የፌደራል ጉዳይ ነው ብሎ ለመውሰድ ፈቃደኛ ሳይሆን ነው የቀረው። መካከል ላይ ባለቤት ያጡ ነው የሆኑት ያለው። በዛ የተነሳ ብዙ ችግር ውስጥ ነው የወደቁት ያለው። ቢጨንቀኝ እኮ እኔ እሳትን ማኔጅ በማድረግበት ሰዓት ላይ ዶክመንታሪ ፊልም ያሉበትን ሁኔታ እንዲነሳ አድርጌ ይሄንን ቃል የገባውን የጀርመን መንግስት አምባሳደር ጭምር ኢንተርቪው እንዲደረግ አድርገን ገንዘቡን የለቀቁት ያ ፕሮግራም በቀረበ በሳምንቱ ነው ገንዘቡን የለቀቁት ያለው ጀርመኖች። እና ኤኒዌይ እሱ እንደኔ ብዙም ቦዘራ ያደርገኝም፣ ምክንያቱም በተግባር የሰራሁትን ያደረኩትን ሬኮርድድም የሆነ ነገር አለኝ። እነሱም በተመለከተ አምሬ ተናግሬ በድምጽ አብይ መልስ የሰጡበት ሬኮርድድ የሆነ ዋትስአፕ የላከው መልእክት እዚህ ኮምፒውተር ላይ ሴቭ አድርገዋል። ብዙ አሉ የዚህ አይነት ነገሮች አሉ። ጥሩ እንደው ግልጽ የሆኑ ብዬ ነው አያይዘን ስለተነሳ ብዬ ነው እንጂ እዚህ ላይ ዱዌል እንድናረጋ አይደለም። እሺ ተቸግረዋል፣ በጣም ተቸግረዋል። ዞር ብሎ ያያቸውም የለም ያለው። ኢንፋክት እንደውም የግንቦት ሰባት ተፈረሰበት ሰዓት ላይ የነሱን መልሶ የማቋቋም ስራ የግንቦት ሰባትን ንብረትና ሀብት እንደተረከበው ሁሉ ያልተሰሩ የቀሩ ስራዎችን ይረከባል የተባለው ኢዜማ ነው እና ተረክቦ እነሱን እስከ መጨረሻው አንድ ነገር ማድረግ የነበረበት ኢዜማ ሆኖ እኔ ድርጅት ውስጥ በሌለሁበት ሁኔታ እነሱን ጉዳይ ስለማቃቸውና ስለምቀርባቸው ብቻ በዛ መንገድ ከነሱ ጋር ተቆራኝቼ የቀረሁበት ሁኔታ ነው የተፈጠረው። በጣም ጥሩ። እንደዚህ እኔ ራሴ አሁን የና አላቅም ነበርና እንደዚህ ግልጽ እያደረግን መሄድ ነው ያለብን። ሌላው በአደባባይ ስላለ የሚታወቅ ጉዳይ ነው። የቀረውን ደግሞ ጊዜው ሲመጣ እዛው በማስረጃ ሞግቱ ይሆናል። ቅድም እንዳልከው ማለት ነው። ወደ ለውጡ እንመለስ። አሁን ወደ ለውጡና ስለዚህ ምን ታይቶ ነው አንተ በጣም ኤክስፒሪየንስድ የሆንክ በተደጋጋሚ ከሌሎች እንደውም የተሻልክ ነህ እና ሁለቴ ሶስቴ መሸወድ
ከባድ ነው የሚሆነው። ሁለተኛ የለውጡ ተስፋ ነበረና ለውጡ ላይ ተስፋ ያቆረጥከው በቅርብ ነው እንጂ ከዚህ በፊት እኮ የዶክተር አብይንም የለውጥ ኃይልንም ህዝቡ እንዲደግፈው ነው ስትደግፉም ስትቀሰቅሱም የነበረውና የአንድ ለውጥ መኖር በውጤት አይደለም የሚለካው። ያኔ ለውጥ አለ ተብሎ ወይም የለውጥ ጉዞ አለ ተብሎ ከደገፋችሁ ለውጥ የለም ብሎ ዛሬ ላይ ኢን ሪትሮስፔክት ኢን ሂንድሳይት መናገር ተገቢ ነው የሚል ነው። እንዳለ እንተውና ለውጥ አለ የሚለውን ቅድም ተስማማ ነው መሰረት እንደው ምን ታይቶ ነው ጀምሬል እኮ አቋርጠኝ እኮ ነው ወደ ሌላ ነገር ይሄ አዎ ለዛ ነው እየመለስኩ ያለው እኮ ወደ ሌላው አቋርጠኝ ነው የኢህአፓን ዘመን አታንሰው ምክንያቱም በኢህአፓ ዘመን ነገር ያለው በጣም የሚያስቅ ነገር ነው እድሜያችንና ኤክስፒሪየንሳችንን ግምት ውስጥ አስገብተ በዛ ደረጃ ትልቅ ኢንፍሉዌንስ የማድረግ አቅምም አልነበረንም ሁለተኛ ሪሊ ያንን ዘመን ላይ የነበረ ጮርቃነት ጀስት የሚያስገርም ነገር ነው ስለዚህ በእንዲህ በተመዘነ መልኩ ኤክስፒሪየንስ ኖረን ያጠፋነው ጥፋት እንደነበረ አድርጌ ስለማልቆጥረው ሁለተኛና ሶስተኛው ላይ አትሊስት አለ አይደለም ልምዱም ውጭ ሀገርም ሄደህም ኖረህም ትምህርት ቤት ገብተህም ስራዬ ብለህ ኢንፋክት ነው ፖለቲካ ፊሎሶፊ ቴዎሬቲካል የሆኑ ነገሮችን የሌሎችንም ሀገሮች ልምዶችንም ደግሞ በተለይ እኔ ሌላ አይነት ወተለኝም ስራዬ የነዚህ ነገር ላይ ነው ያተኮርኩት ያለውና ከዛ በኋላ ስለሆነው ነገር ነው ያወራን ያለ ነው የመጀመሪያው ያለፈው ጊዜ ተናግረናል በወያኔ ጊዜ የነበረው ነገር እናደርጋለን ብለው የነበረው ነገርና ዛይጄስ መለከተው የሚያደርጉት ነገር የማይወጣ ሲሆን በወራት ውስጥ ነው ኢንፋክት መጨረሻ አንድ አመት ከ5 ወር ላይ ነው የመጨረሻው ሬዚግኔሽን በቪዲዮ ተቀርቷል እሱ 9 ሰዓት ቪዲዮ ነው ያለውና ይሄ ቀራው አይባልም የተነሱት ኢሹዎች በሙሉ ከዛ በኋላ ነው ሪዛይን ያደረኩበት ሁኔታ የተፈጠረው ያብራራሁበት ማለት ነው እሱንም በተወሰነ ደረጃ ማሳለፍ ትችላለህ እዚህኛም ላይ ብትመጣው ነው የጀመርኩልን ነገር ስላላስጨረስከኝ እሱ ላይ ልቀጥል ቅድም ባልነው ደረጃ የነበረ ቁመና የነበረው ፖለቲካ ድርጅት የነበረው ስለዚህ እኔ የሚመጡት ኃይሎች እንደዚህ አይነት ባህሪ ሊኖራቸው ስለሚችል እዚህ ውስጥ ገብቼ ምሰራው ነገር የለም ብቻዬን ልገፋበታለሁ የሚያስችል ቁመና በሌለበት ሰዓት ላይ አገር ውስጥ እየተካሄደ ያለውን ለውጥ ከመቼውም በላይ በጥሞና እንድትመረምረው እንድትመለከተው ይሄ ለውጥ ተጣም ወደ ሌላ ቦታ ላይ እንዳይሄድ ምክንያቱም ብዙ እንቅስቃሴዎች ነበሩ በአማራ በኦሮሚያ ውስጥ በሌሎችም የኢትዮጵያ ክፍሎች ህዝቡ የተነሳበት ሁኔታ ነበረ ይሄንን የህዝብ እንቅስቃሴ ግምት ውስጥ ያስገባ ግፊት ኢህአዴግ ውስጥ የፈጠረው ክራክ ነው የነበረው ኢህአዴግ ውስጥ ደግሞ የተፈጠረው ክራክ ኢህአዴግ ብዙ ስህተቶች ተሰርቷል ያለው ይሄንን በፍጥነት አረመ ማስተካከል ካልቻልን አገር ትፈርሳለች እና ትልቅ ችግር ውስጥ ትገባለች የሚል ፖዚሽን ይዞ የመጣ ቦዲ ነው የመጣው የለውጥ ኃይል የምትለው ከዘረኝነት አጀንዳ በላይ ተሻግሮ ኢትዮጵያዊነት ሱስ ነው በሚል ደረጃ የሚገልጹ መሪዎች የመጡበት ሁኔታ ነው ኢንደርሊ ዴስ እኔ እስር ቤት ሆኜ በመጨረሻው ሰዓት ላይ ነው የተፈቀደልኝ ቴሌቪዥን መስማት እና በዛ ሰዓት ላይ የመጀመሪያዎቹ ወራቶች የአብይን ንግግር በጠቅላላ በቴሌቪዥን የሚተላለፉትን ስትሰማ አንተ ያለህን አቅም ግምት ውስጥ አስገብተ በዚህ ደረጃ መቀየር አለበት መለወጥ አለበት ስለ ዲሞክራሲ ስለ ሰብአዊ መብት በነፃነት ሐሳብን ስለመግለጽ ሌብነትን ስለመጠየፍ ልዩነት ላይ አተኩረን አገሪቱን ልበትነው ነበረ መሆን ያለበት በአንድነት ውስጥ ያለ ልዩነትን እንጂ በልዩነት ላይ የመጣ አንድነት አይደለም የሚል ነጥብ በሚያስቀምጡበት ሰዓት ላይ አንተ ያችን የምታክል ጥብቆ የምታክል አቅም ይዘህ ቅድም እንዳልከው በድመት ደረጃ ሆነ ልክ እውነት ለመናገር እነዚህ ነገሮች በሙሉ ኢግኖር አድርገን ነው እኔ ያስቀምጥኩት ብሉፕሪንት አለ በዚህ ብቻ ነው የሚሄደው የሚል ነገር ውስጥ እንዳትገባ የሚያደርግ መነሻው ይሄ ነው የነሱ አቀራረብ አለ የነሱ አመጣጥ አለ አንተ ደግሞ እዛው ውስጥ ይሄን ነገሮች ማከናወን የሚያስችል ሰዎች ናቸው ወይ ሪሊ ከነዚህ ሰዎች ጋር can we do business with these people እድል ሊሰጣቸው ይገባል ወይ አሁን ደግሞ ሌላው እዛ ፔፐር ላይ ተወቆነ ፍኖቶ ካርታው ላይ አናሊሲሱ ምንድነው የሚለው እነዚህን የለውጥ ኃይሎች ጄኒዩን እንደሆኑ አድርገን ወስደን አንዱም አደጋ በአንድ በኩል ራሳቸው
ተንሸራተው ሌላ አደጋ ሊያመጡ እንደሚችሉ የሚናገረው ነገር አለ። በሌላ በኩል ግን ትልቅ አደጋ ያደረገው ከመካከላቸው እነሱ የሚሉትን ለውጥ የሚቃወመው ኃይል እነሱ ሊያጠፋ የሚችልበት እርምጃ ሊወስድ ይችላል የሚል ትንተና አለው። ስለዚህ እነዚህ ኃይሎች ጋራ እንትን በማድረግ ለውጥ ያልነው ነገር እየተለወጠ ሊሄድ የሚችለው ነገር እንዳይቀለበስም የሚል ደግሞ አቋም ወሰደ። የቻለውን ነገር በማድረግ እንዳይቀለበስ ትልቁ ፕሮብሌም የተፈጠረው አሁን እንዳይቀለበስ ብለን የገባንበት ነገር ሳይሆን እነዚህ ሰዎች ለውጥ ይወስዳሉ ያልናቸው ራሳቸው የለውጡ ቀልባቶች በሚሆኑበት ሰዓት ላይ ማጠፊያ ያጠረን ሁኔታ ውስጥ ነው የተገኘ ነው። እሱ ምንም ማድረግ አይቻልም። ለተደረሰበት መደምደሚያና ለተሄደበት መንገድ ግን አገሪቷ ጠቅላላ የፖለቲካ ቁመናችን ኦብጀክቲቭሊ በተጨባጩ የነበርንበት ሁኔታ ነው ምክንያት የሆነው። ዝም ብሎ ሌላ አማራጭ የነበረ በቀላሉ ሊሰራ የሚችል ነገር እንትን እያለ እንደነበረ ያወቅን ሌሎቹን አማራጮችና አቅማችን ሁሉ መስራት የሚችለውን ነገር ወደ ጎን አስቀምጠን ጀስት በተንሳፋፊ ፍላጎትና ስሜት የገባንበት ሪያሊቲውን በደንብ ማየት ይጠይቃል ነው ማለት ያለው። እንደምንመለከተው ከሆነ እንደዚህ ነው የታየው ያለው። ቁጭ ብለን ውይይት አድርገንበታል። ኦፍ ኮርስ ቀጥሎ ደግሞ እሱ ደግሞ እናወራበታለን ያለው ምን ያህል ጥሩ። ከለውጡ ምን ጠብቃችሁ ነው? እንደውም እሱን ኢንተረስቲንግ ነው። ከለውጡ ምን ጠብቀ ነበር እንደ ግለሰብ ልጠይቅ፣ ምክንያቱም ኢዜማ ውስጥም ስላልገባ በግለሰብ ደረጃ ስለሆንክ የነበርከው የመጀመሪያዎቹ 3-4 ዓመታት ከለውጡ ምን የጠበቅከው? 1 2 3 ምክንያቱም የሆነ ነገር ጠበቀ ስታጣ ነው መቼም ለውጥ ከሽፏል ወይም ለውጡም የለም ወይም ባቡሩ ሀዲዱን ስቷል ብለህ ለመገምገም የሚያመቸው መጀመሪያም ቢሆን የጠበቅከው ነገር ሲኖር ነውና እንደው በትንሹ ምን ጠብቀ ነበር? ከለውጡ ምን እንዲያሳካ ነበር የጠበቅከው? ነው እንደኛ ለውጡ የጋራ ጥረት ውጤት ይሆናል እንጂ አንደኛው ቡድን ብቻውን ይሰራዋል ብዬ አይደለም እዛ ውስጥ የገባሁት ያለው በሂደት ነው። ኢንፋክት እንደውም አሁንም እንደገና ጽሁፍ ማንበብ ስለማይወደድ ነው እንጂ ይሄንንም ጽሁፍ ፌስቡክ ላይም በኋላም ደግሞ በጣም ረጅም ስለሆነ ቴሌግራም ፔጅ ላይ አስቀምጬዋለሁ። በአገር ህልውና እና በዲሞክራሲ ስርዓት ግንባታ ላይ ያሰፈሰፈው አደጋና መውጫ መንገዶች ነው የሚለው መስከረም ተገብቶ ህዳር ነው የጻፍኩት ያለው አገሩን ካየው በኋላ ያሁን ከውጪ የምናየውና አገር ውስጥ ገባንና ማየት ጀመርን። ስለዚህ እኔ ይሄን ከተመለከትኩ በኋላ የጻፍኩት ጽሁፍ አርጊው ያደረገው ነገር ቢኖር በኢትዮጵያ ዲሞክራሲያዊ ምርጫ ማድረግ የሚቻልበት ሁኔታ የለም ነው የሚላለው። በዛ ጽሁፍ አማካኝነት በጀርመን ድምጽ ኢንተርቪው ተጠይቄ ያለው ለምን እንደንዳዘው ዝርዝሩ በጣም ብዙ ነው የዛ ጽሁፍ። ግን አንዷን ኮር የሆነችዋን ነገር ባነሳ በ97 ምርጫ ትልቅ ችግር የፈጠረው ነፃና ገለልተኛ ተቋማት አለመኖራቸው ነው ብለን የደመደም ሰዎች አገር ቤት ስንገባ ያኔ በፌደራል ደረጃ ነው እንግዲህ እንደዛ የነበሩት ያለው እነዚህ ተቋማት ወደ ክልል ወርደው ክልሎች የራሳቸው ወታደር ልዩ ኃይል የመሰረቱበት ድሮ የፌደራል አርሚው ነው ገለልተኛ ነፃ ይሆን ያለው ሚዲያውን ነው ያለው። ሚዲያው ከፌደራል እጅ አልፎ ወጥቶ እያንዳንዱ ክልል በዘር የተመለመሉ ጋዜጠኞች በዘር የተቋቋመ አስተዳደር ራድ የሚያደርገው ሚዲያ ይዞ ቁጭ ያለበት ሁኔታ የደህንነት ኃይል እያንዳንዱ ክልል መስርቶ አንዱ ክልል ሌላውን የሚሰልልበት ጭራሽ ሁኔታ ይሄንን ስመለከት በፌደራል ደረጃ ነፃና ገለልተኛ ተቋማት እንዲኖሩ የነሱ ከሌሉ ዲሞክራሲ ፈንክሽናል መሆን አይችልም ብለን ተከራክረን ጭራሹን እነዚህን ተቋማት ወደ ክልል አውርደው ክልል ላይ ማንም ተቃዋሚ መተንፈስ የማይችልበትን ሁኔታ በፈጠረበት ሰዓት ላይ በምንም አይነት መንገድ ምርጫ ማድረግ እዚህ ሀገር ላይ አይቻልም። ስለዚህ መጀመሪያ የኢትዮጵያ ተቃዋሚዎች ተሰባስበው ማድረግ ያለባቸው ወደ ምርጫ ከመሮጣቸው በፊት እነዚህን ነፃና ገለልተኛ የሆኑ ተቋማት ከገዢው ፓርቲ ጋር ሆነው በጋራ እንዴት እንደሚቋቋም ነው መምከር ያለባቸው። እዛ ላይ ብቻ አላቆምኩም ያለው ከገባን በኋላ ያየሁት የስራ አጥነት ብዛት እና የህዝቡ ኑሮ ከፍተኛ አሁን ኑሮ ውድነት ያኔ እንግዲህ በጣም ትልቅ ነው ብዬ ነው የማስበው። ዛሬ ያለበትን አስተቃቂ ሁኔታ ታውቀዋለህ። ግን ያኔ እኔ እሱን አስገብቼ ኢትዮጵያ በተወሰነ ደረጃ የሽግግር መንግስት አይደለም ያልኩት ነው የዛን ጊዜ ያልኩት ያለው የተቃዋሚዎች ኢኮኖሚውን ሾራፕ የሚያደርጉበት ነፃ ተቋማት ግንባታ ማድረግ የሚቻልበትን ከገዢው ፓርቲ ጋር የለውጥ ኃይል ነው ብዬ አስዩም ስላደረው ከገዢው ፓርቲ ጋር በፖሊሲዎች ተስማምተው
ቴክኖክራቶች ኢምፕሊሜንት የሚያደርጉትን እነሱ ሞኒተር የማድረግ ስልጣን የተሰጣቸው የሁለትም ይሁን የ3 ዓመት የትራንዚሽን ስራ የሚሰራበት ሁኔታ ይፈጠር። ይሄን አይነት አገሪቷን በኢኮኖሚ ሾራፕ ሳይደረግ ቅድም ያልኳቸውን አይነት በየቦታው የተቋቋሙ ልዩ ኃይሎችንና ሚዲያዎችን በዘራ ላይ አደራጅቶ በሚሄድ ሀገር ላይ ወደ ምርጫ ምሮት ሊያመጣ የሚችለው አደጋ በጣም ከፍተኛ ነው እና ለምርጫ ስልጣን ፍለጋ በምርጫ ይገኛል ተብሎ የሚሮጥበት ሁኔታ አገርን አይጠቅምም የሚል ፔፐር ነው በሶስተኛው ወር የጻፍኩት። ኢዛማን በተቋቋመበት ሰዓት ላይ እና ድርጅት ሆኖ በመጣበት ማግስት ለአዲስ ለተመረጡት የሥራ አስፈጻሚዎች የተወሰነ መግንተን የፖለቲካ ፓርቲ የሆነውን ነገር አዘጋጅና አንተ አቅርብ ተብዬ አቀረብኩት አለ። ሌላ የድርጅት ስራ ያቀረበ ሰው ነበረ። እዛ ላይ ያስቀመጥኩትም ይሄንን እነሱ ምርጫን በተመለከተ ወደ ምርጫ መሮጥ ሳይሆን በኢትዮጵያ ውስጥ ያለው ሁኔታ ምርጫን የሚያስደርግ ስላልሆነ እንደዚህ አይነቱ ነገር አጀንዳ እንዲያደርጉ ቀድሚያ መሰጠት ያለበት አገር ሰላምና መረጋጋትን ስር እንዲሰድ የማድረግ ምክንያቱም ጀምሮ ነበር በዛን ሰዓት ላይ በየቦታው ላይ አፈና በየቦታው ላይ ዘረፋ ብዙ ነገሮች እየተካሄዱ የነበረበት ነው እና ይሄንን አይነቱን ነገር ወስዶ እኛ ለምርጫ አንሮጥም። ምርጫ ለማድረግ የሚያስፈልጉ ቅድመ ሁኔታዎች ባልተሟሉበት ሁኔታ ምርጫ ማድረግ ሌላ ቀውስ ይፈጥራል። እኛ የሀገርና የህዝብ ጥቅም እንዲቀድም ነው የምንፈልገው። ይሄ የሚቀድመው በእነዚህ ስራዎች ነው። ይሄንን ገዢው ፓርቲና የፖለቲካ ፓርቲዎች በጋራ ሆነው ተስማምተው ለተወሰነ ጊዜ ሁሉም በተስማሙበት መንገድ አገርን የሚያረጋጋ ኢኮኖሚውን ሾራፕ የሚያደርግ የሆኑ ስራዎች እስኪሰራ በዛ መንገድ ሄደን የሚያዋጣን ሆኖ ከተገኘ ይሄንኑ ኮንትራት እያጠናከረን ለ5ም ለ10ም ዓመት ማናደርግበት ምክንያት የለም። ምክንያቱም የኢትዮጵያ አይነት የማጭበርበር ይሄንን ሌባና ዘራፊ የሆነ ኤሊት ሌጂቲማይዝ የሚያደርግ የሊበራል ዲሞክራሲ ገና ጥያቄ አንስቼበታለሁ። ለዝም ብያለሁ አይደለ? በኢትዮጵያ ዲሞክራሲ ምርጫ ካልተደረገ ያለ ምርጫ ሀገር ምናምን እንደዛ አይሆንም የሚለው ነገር ገና ምክንያቱም ኢንዴፕዝ ጽሁፉ ላይም እንደዛ ነው። ቱቢፌር ጽሁፉ የዚህ የሮድማፑ ላይም የተተነተነው በዛ መልኩ ነው። ምርጫ በውጤቱ ሳይሆን በዋናነት ገለልተኛና ነፃ ተቋም ይኖራል ወይ ሂደቱ የሚለው ላይ ነው በደንብ ትንተና የተሰጠው። ስለዚህ ይሄን 2018 በፈረንጆቹ ነው የምናወራው 2019 ወይም 2010 11 12 ድረስ ስታወሩ ነበር። ግን 2021 ላይ ከ3 ዓመት በኋላ ነገሮች ሁሉ ብሰውበት ከድጡ ወደ ማጡ በሄድንበት ጊዜ ነው ኢዜማም ቢሆን የተሳተፈው። አንተም ብትሆን እዛው አዲስ አበባ ነው የነበርከው ኢትዮጵያን የነበርከውና ምርጫ ላይ ተሳትፏል። ኢዜማም አብንም ሌሎችም ተሳትፏልና 2018 እና 19 ላይ የተቃወማችሁትን አንተ አባል አይደለም ማቃሉ ኢዜማ ቢሆን አልተቃወሙም እነሱ። አንተስ ተቃውመዋል ምርጫ 2021 ላይ? እኔ ሲንግል እኔ በቃ ያን ነገር አስቀመጥኩኝ ያለው ይሄንን ነገር ትተው ወደ ምርጫ የሚሄድ ዝንባሌ ሲያሳዩ ከዚህ በኋላ የራሳቸው ነገር ነው። ምክንያቱም መሰረታዊ የሆነውን መከራከሪያ ያስቀምጫሉ። እኔ ድርጅት አባል አይደለሁም፣ ድርጅቱን እየመራሁ አይደለም። ድርጅቱን የሚመሩት ሰዎች they thought በቅንጅት ጊዜ አዲስ አበባ ከተማን በሙሉ 23ቱን መቀመጫዎች የፓርላማ መቀመጫና 138 መካከል 137ቱን የምክር ቤቱን የከተማው ምክር ቤት መቀመጫ ቅንጅት ነው ያሸነፈውና ተመሳሳይ በሆነ መንገድ ስሌት አስልጠው ወደ ምርጫ የሮጡበት ሁኔታ ነው የተፈጠረው ያለው። እኔ የዛ አይነት ነገር ሊሆን እንደማይችል ምርጫ በአጠቃላይ በኋላ ማልቀስ የጀመሩበትን በየቦታው ተንቀሳቅሰን መቀስቀስ አልቻልንም ከአዲስ አበባ ውጪ። አዲስ አበባንም እንዴት አድርገው ማኒፑሌት አድርገው ዜሮ ዳወጣቸው አይታል ያለውና ያ ምርጫ እንደግ ከገቡበት በኋላ እነሱ ያን ነገር በሚያደርጉበት ሰዓት ላይ አንዳንዶቹ የምርጫ ኢዜማ አባላት ካምፔን ለማድረግ ወይ ፖስተር ለማሰራት ምናምን ነገር የሆነ ድጋፍ በሚጠይቁበት ሰዓት ላይ የራሴን ድጋፍ አድርጋለሁ። መሰረታዊ በሆነ መንገድ ግን በኢትዮጵያ ውስጥ ምርጫ ያኔም አይደለም ወደፊትም ገና አይቻልም ባይነኝ ገና ነው። የማትደግፈው ምርጫ ለምን ነው ታዲያ ድጋፍ የምትሰጠው? ካልደገፍከው ብለ ያለው በግለሰብ ደረጃ እዛ ውስጥ ገብተው ካምፔን የሚያደርጉ ሰዎች እንደዚህ አይነት ኤክስፔንስ ነበረው የሚያደርጉት ነገር ፖስተርም ምናምን ለማሰራት እና አንድ ግለሰብ መደገፍ ፋንዳሜንታሊ ምርጫውን ኢንዶርስ ማድረግ አድርጌ ያላየሁትም ያለው እንደ ድርጅት ግን ከመጀመሪያው ጀምሬ አድርጌ ያለሁኝ ያለው ይሄ ነገር በምንም አይነት መንገድ አይሰራም። ኢንፋክት በዚህ መንገድ ከመጣህ ሁኔታዎችን በደም የገመገሙት ኦፌኮና ሌሎች ኦሮሚያ ውስጥ የሚንቀሳቀሱ ድርጅቶች በዛ ምርጫ አለመሳተፋቸው እነሱ ደግሞ ከሌላ አንግል የሚታይ ነገር ቢኖረው እነሱ ሁኔታውን በደም የተረዱት ነው ብዬ ማስበው።
በጣም ጥሩ እሺ ይሄን የለውጥ ጉዞን ከዚህ ሳንወጣ ለውጡ ሙሉ በሙሉ ከሽፏል ወይም የለውጥ ሂደቱን በለውና በምንም ቋንቋ እንግለጸው ከሽፏል ብለ ተስፋ የቆረጥክበት መቼ አካባቢ ነው ለሌሎቹ ጥያቄዎች መሰረታዊ ስለሚሆኑ ነው ምን መሰለህ እንደ ውሃ ምናምን ነገር ባጭር ጊዜ ውስጥ ፈልቶ እንደሚገነፍለው ነገር ሊሆን አይችልም ያለው ይደመራል እኔ ሂደት ነው ያልኩትም የመጨረሻው ሰበዝ የግመሏን ጀርባ የሰበራት የሚባለው ነገር መቼ ነው የመጣው የሚለው ምልህ አገር ጥዬ ለመውጣት ደረጃ ያደረሰኝ የአማራ ልዩ ኃይል ትጥቅ እናስፈታለን ብለው አማራ ክልል ጦርነት ሲጀምሩ የመጨረሻ እና ምንድነው ዛሬ አመት አካባቢ ማለት ነው አንድ አመት ከሶስት ይሄ ከዛ በፊት በጣም በርካታ ነገሮች ነበሩ ይሄኛው ግን ዋናው የሆነበት ምክንያት ከፍተኛ ስጋት እንዳለበት ያወቁ የተለያዩ አካላት ጥቃት እያደረሱበት የአማራ ህዝብ ላይ መሆኑ እየታወቀ በፕሪቶሪያው ስምምነት መሰረት ዲስአርም ይደረጋል ተብሎ የተቀመጠውን ወያኔ ኢንታክት እንደሆነ መሳሪያውን እንደያዘ የሰው ኃይል እንደያዘ ይዋሹ ነበር ኢቭን ለነብራኑም ይዋሽቷቸውን ራሱም ይዋሸን እንደሆነ አናቀም አውርደዋል መሳሪያው ሁሉ እያለ የሚናገርበት ሁኔታ ነው የነበረው ለጓደኞቻችን ይግ እንዳላወረዱ አቅለው የአማራን ህዝብ ትጥቅ እናስፈታለን ባሉበት ሰዓት ላይ አነጋግሬያለሁ ለምን ይሄ ያስፈልጋል ሱማሊፌ የሚሰጡት ማብራሪያ ልዩ ኃይል በአጠቃላይ መፍረስ አለበት ብለው በመርህ መልኩ የሚሰጡት ማብራሪያ እሱን ማን ጠየቃቸው እናንተ እሱን እኮ አብራሩ ያላችሁ ለምን ተለይቶ የአማራ ክልል ልዩ ኃይል እንዲፈርስ አደረጋችሁ ነው የህዝቡ ጥያቄ እንጂ ልዩ ኃይል ሁሉም ልዩ ኃይሎች በተለያየ ቦታ ያሉ ሊፈርሱ ይገባል ያመጽ ፍጹማዊ ባለቤት ሆነ ያለበት ፌደራል መንግስቱ ብቻ ነው እኮ የሚለውን የመርህ ጉዳይ እንደውም ከማንም የበለጠ የአማራ ህዝብ የሚደግፈው ነው ስለዚህ ይሄን አልተቃወም የተቃወማችሁ ለምን ለይታችሁ የኔን ልዩ ኃይል ለምን ለይታችሁ ፋኖ ትጥቅ ለማስፈታት ነው ያላችሁ ለሱ ነው መልስ መስጠት ያለበት ለአብይም የጻፍኩለት ነገር መልስ መስጠት ያለብህ ለዚህ ነው የብርሃኑ ጁላ መጥቶ የሚናገረው ለምን መፍረስ እንዳለበት ልዩ ኃይሎች መፍረስ እንዳለባቸው እንጂ ለይቶ የአማራ ልዩ ኃይል ለምን እንዳፈረሰው አይደለም ማብራሪያ እየሰጠ ያለው እንደውም ማሞ ሌላ መታወቂያው ሌላ የሚል አርዕስት ሰጥቼ እነሱ የሚያወሩትና የአማራ ህዝብ የሚጠይቀው ነገር የማይገናኝ መሆኑን በጽሁፍ ፌስቡክ ላይ የጻፍኩበት ሁኔታ ነው የነበረው ያ የመጨረሻው ነው ግን ከዛ በፊት እኔ እኮ ተደምሮ የሚሄዱ ነገር በተፈታሁኝ ማግስት ኢንተርቪው የጠየቁ ሚዲያዎች አሉ ሄጄ ተነጋግሬ ተዋይቼ ከአብይ ጋር ከመጣ በኋላ እንግዲህ እዛ ማአት ነገር ነው የተናገረው የመጀመሪያ ቀን ነው ማገኘው ያለው ያን ሁሉ የነገረኝ ነገር የሰማ ሰው ይሄ ሰውዬ የረባ ነገር ሊሰራ የመጣ ነው ብሎ ከማሰብ ውጪ ሊጠራጠረው የምትችልበት ሁኔታ የለም እኔ ዝርዝሩን ብነግርህ እኮ ጭንቅላትን የሚያዞር ነገር ነው አንደኛ ከእስር ቤት ወጥቼ ነው ከዛ ጊዜ የዛን ቀን ማግስት ግን እኛ የመቃወም ሱስ የለብንም ምክንያቱም ሁሉ ጊዜ መቃወም ነው ስራቸው የሚባል ነገር ስለሆነ የሰጠውት መልስ እኛ የመቃወም ሱስ የለብንም መቃወም የሚገባው ነገር ከመጣ ግን እንቃወማለን ይሄ መንግስት አሁን ከፍተኛ የሆነ የህዝብ ድጋፍ አለው ይሄን ድጋፍ ግን በአግባቡ ካልተጠቀመበት በጣም ባጭር ጊዜ ውስጥ ይሄን ድጋፉን ሊያጣ የሚችልበት ሁኔታ አለ የሚል የተወሰነ ማስጠንቀቂያ ያለው መንገድ ተናግረውና በሂደት በየጊዜው የሚያጡት በአንድ ወቅት አብይ ለምሳሌ ያክል ሌብነትን ይጠላል ብያስብ ነበር ነገር ግን በተጨባጭ አንዳንዶቹ ሰዎች የዘረፉትን ነገር ማስረጃ ሰጥተው እነዚህ ሰዎች ይሆንና እንዲህ አይነት ነገር ይሰራሉ ብዬ ያስቆማቸዋል ብዬ ስናገር ሰዎቹ ምን ነገር ሳይሆኑ ሲቀጥሉ ሲቀር ኦኬ እሱ እንግዲህ ሲሰርቅ ሌባ ነው አይደለም የሚለውን ማቆም መረጃ ባይኖረኝም ሌቦች ግን አይጠየፍም ወደሚል ነገር አንድ ኖሌጅ ያስኩኝ መጣሁኝ ያለው እንዲህ ነው የሚደመረው ያለው በጣም ሃይማኖተኛ ሰው ይመስለኛል ለምሳሌ ያክል በሚመስለኛል ሰላምን በቃ ከልቡ የሚወድ ሰው አድርጌ ነው የምመለከተው ግን there are moments በግል ደረጃ የግለሰቦችን ስም ጠርቶ እንደውም እሱ እርምጃ እንደሚወስድባቸው ጣቱን እንደዚህ አድርጎ በሚናገርበት ሰዓት ላይ እንዴ የት ሄደ እኔ ከልቤ ነው ሃይማኖተኛ ነኝ ሲል አንድ ሰው ከልቤ ሃይማኖተኛ ነው ቢለው ብቀበሉ ግን እንዲህ አይነትም ፐርሰናሊቲ ያለው እንደ ሰውየው የምትልበት እና በየጊዜው በሚኖር ግንኙነት እነዚህ ነገሮች ያቀረብ የተናገርኩናም ትላለ እነዚህ ነገሮች ተጠራቅመው
ይሄ ነገር አብቅቶለታል የሚል መዝጊያ ነገር ላይ ለመድረስ የተወሰነ ጊዜ ማለት አይቀርም። በመካከል ደግሞ እንደገና ሌላ የመጣ ነገር አለ። ዶንት ፎርጌት ሌሎቹ ነገሮች በጥሞና እያየን ባለንበት ሰዓት ላይ ጦርነት ተጀመረ። መሰረታዊ ትልቁ ፋክተርም እሱ ነው። እንደው ትልቁ አንዱ ፋክተር ተጀመረ። ያ ጦርነት ዛሬ ተው ወደፊት እንወያይበት ከሆነ እዚህ ማንም ሌባ እየመጣ የሚያጭበረብርበት ምናምን ነገር ተው እዚህ ማን ጀመረው እንዴት ቀጥሎ የምናወራው እንደውም ስለ ሰሜን ጦርነት ስለሆነ ስለዚህ ምን መሰለህ ያለው ያ ጦርነት የፈለገው መልክ ይኑረው በእኛ ግንዛቤም በህዝቡ አጠቃላይ ግንዛቤ መንግስትም ፖርትሬ ያደረገበት ሁኔታ የፓርቲ ወይ የምናምን ነገር አይደለም ያለው የሀገር ህልውና አደጋ ላይ የሚጥል ጦርነት ነው ተደርጎ ፖርትሬት የተደረገው። የተሰሩትም ስራዎች በሙሉ ይሄንን ነው ኢንዲኬት የሚያደርጉት ያለው ያንድን ሀገር 80% መሳሪያና የሰው ኃይል ያለውን የሰሜን እዝን ወያኔ በሚያጠቃበት ሰዓት ላይ ከሀገር ደህንነትና ከሀገር ህልውና ጋር አደጋ የማይፈጥር እርምጃ ነው የሚል መደምደሚያ ላይ ሊያስደርሰኝ የሚችል ምንም ነገር የለም። ደግሞ እኔ አይደለሁም ያለውን ያበሰብሱታል ምናምን ያደርጉታል ያለው ፕሪኤምፕቲቭ የሆነ አስቀድሞ አደጋ ግምት ውስጥ በማስገባት አንን አደጋ ለማስቀረት እርምጃ ወስደናል። በ45 ደቂቃ ውስጥ የሰሜን እዝን መተን ተቆጣጥረናል የሚል መግለጫ ያወጡት እነሱ ናቸው። ይሄንን አዲስ አበባ ቁጭ ብሎ ለሚሰማ ሰው ሪአክሽኑ ምን ይሆናል ብትለኝ ኢሚዲየትሊ እዛም ጽሁፍ ላይ ፋኖታ ካርታው ላይ ያስቀመጥነው ይሄ የተጀመረው ነው የሚቀለበስበትን ሁኔታ ብቻ አይደለም ያ እርምጃ የተሳካ ሆኖ በኋላም እንዳየነው እስከ አዲስ አበባ ድረስ የመምጣት እንቅስቃሴ ያደረገው ወያኔ ኖቶ ሊመቀለስና ወይ ሌላ ነገር ማጣት አይደለም አገሩን ጠቅላላም ሊያፈርሰው ወደሚችልበት ሁኔታ የሚሄድ ነገር ነው የጀመረው የሚል አሰስመንት ነው። እዚህ ላይ በስነ ስርዓቱ ውይይት እናርግ ብሎ የሚፈልግ የወያኔ ሰው ካለ ማናቸውንም ማምጣና ከኔ ጋር አገናኝልኝ። የኔም ራሱ ቀጥሎ ያለው ጥያቄ ፓርት 2 እሱ ስለሆነ ወደዛ ገባለሁ። እና ሰማ ፕላርግልህና ባጭሩ ለማለት እንፈልገው የዛ አይነት አገር አደጋ ላይ ወድቃ